እኔ ጥያቄ ወንድም አለም ወደዚህ ወደ ስድስት መጣ ማለት ነው። ወደ ስድስት መጣ እዛ ጠንቋይ ቤት ሄጄ ነበርና ያ ጠንቋይቱ ያለችን ሁሉ ማለት ነው ያለችን ሁሉ በህይወቴ ተፈጸመ። በቃ ያለችን ሁሉ እናስ የሷ ያሟርተችብኝ ሟርቱ ነው እንደዛ ህይወቴን በሙሉ እስካሁን እስካለሁበት ድረስ እንትን እየተበቀለኝ ነው ያለው ማለት ነው። በቃ እሷ ያለችን መንገድ ሁሉ ያ ሁሉ እየተበቀለኝ ነው ያለው እና እናቴ ደግሞ በጣም ከቤት ውስጥ ታመልካለች እንደዚህ ምናምን በጣም ነው የምታመልከው እናቴ። ሁላችንም የቤቱ ሰው ሁሉ ሰው ሲወልድ የመጀመሪያ ሲወልድን እንደዚህ በግ እየገበረ ነው ለመንፈሱ የሚወልደው። የመጀመሪያ በቃ የመጀመሪያ ላይ በግ እየገበረ ነው ከቤት የሚወልደው። ግን ከሁላቸውም ደግሞ ግን አይ በቃ እኔን ነው የተበቀለኝ። እኔን በጣም ተበቀለኝ። በቃ በዚህ ከስደትም ከመጣሁ በጣም ነው የተበቀለኝ እኔን እና እኔ ምን አገባኝ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ውስጥ ያደፈጣችሁ የቤተሰብ ዛር መናፍስት መተት አይነ ጥላ ቡዳ ምትታሰር ምትሽን ማን ናችሁ? ማን ናችሁ? ራሳችሁን አጋልጡ። ጠፈር ሌላስ ጠፈር ሌላስ ማን ናችሁ? ማን ናችሁ? ተናገር። ሰላቢ መንፈስ ቡዳ ሰላቢ መተት ሌላስ ጠቋር ሌላስ አይነት ጥላ ሌላስ ሌላስ የቀረ ማን አለ? የቀረ ሌላ አትረብሽ። በስነ ስርዓት ተናገር። ማን የተረገመች ተመጣችን እኮ አትጨነቅልን፣ ቦታ አትሰጠን። እኔ ለአምላኬ ለመድኃኒቴ ለኢየሱስ ክርስቶስ ብቻ ነው የምገዛው። ጥፋት አጠፋለሁ አጥፋ፣ እኔ ምን አገባኝ፣ ነፍሴ ትረፍ እንጂ። ለዘመዶቿ ደውላ በቃ ሞቶ ችግር የለም ሞቶ ልጅሽ እኮ ታመመ ይሙት፣ እኔ በጌታዬ በመድኃኒቴ በኢየሱስ ክርስቶስ አምናለሁ። ካለችን እኮ ካለችን እነዚህን ነው ምን ካለችን አታማር እንዴ! እሷ ጻድቃን ናት እንዴ? እሷን ወልቁሳለች እንዴ? አለም በቀኝ ብላለች እንዴ? ታዲያ እኮ ተጠቀምኩባት። ቶሎ ሰብስቡ። አሁን ያንተን ሰብስብ አንድ ባንድ ትፈጽማለች። አታሳልፈች። መጠመጥ ነው፣ ጸበሏን መጠጣት ነው፣ ጸሎት ማድረግ ነው። አታነሳኝም። ስኝን እራሱ እንኳን አታነሳኝም። ስትቀጠቅጥ ነው እንጂ አታነሳኝም። በቃ ተወች። አምላኳ ጋር አደረገች። አጋስታንን በቅድስት ሥላሴ ስም ውጡ ውጡ ቶሎ። ሰላም ነበልባለ እሳት ምውት ቀደስኩ መስዋዕት ለመልከዘዴቅ ከመትባረከነ በመስቀል ከዘወር ገብርኤል ማእከልን እትዋኔ በጽድቅ ኃያሉ መልአክ ቅዱስ ገብርኤል በሳሳይ ተረድ ውጡ ቶሎ ውጡ ውጡ ነው የተባላችሁት። አሁን የቤተሰብ ዛር መናፍስት ቶሎ ውጡ ቶሎ። የቤተሰብ ዛር መናፍስት ውጡ ውጡ፣ አንድ ሳይቀር ውጡ ቶሎ። የመጠጥ መናፍስት የጠንቋይ ውጡላችሁ ቶሎ። ህይወቷን የምታመሰቃቅሉ በሙሉ ውጡ ቶሎ ቶሎ ቶሎ። ከስራዋ ከድሏ ከህይወቷ ደስታችንን አምጪ ቶሎ። ተረገመች። ገና ተስፋ ቆርጠን ወስደና የቆየች አለች። አንድ ሳይቀር ውጡ። መኑ ከና አምላካለች
ተቀርቆስቼ የተረገመች መለሰቻት። አሁንም ቁጥር ያዘ የለም እቺ ተረገመች እቺ ተረገመች በሷ ላይ ተቃለልን እኮ ደህና ውስለና ተቆቆ በአብ በወልድ በመንፈስ ቅዱስ ስም ቶሎ በል ሁላችሁ በአብ በወልድ በመንፈስ ቅዱስ ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን የቤተሰብ ዛር መናፍስት በሙሉ አቃጠለችን ባርጋ ነው በሱባኤ የቤተሰብ የዛር መናፍስት በሙሉ ቶሎ በል ቤተሰብ መናፍስት በሙሉ የመተት መናፍስት በሙሉ የመተት መናፍስት በሙሉ እድሏን የዘጋን ህይወቷን ያጨለምን ህይወቷን ያጨለምን ህይወቷን ያጨለምን በበሽታ የምንፈትናት መናፍስት በሙሉ በበሽታ መናፍስት በሙሉ ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን እድሏን ከፍተን በሽታችን አንስተን እድሏን ከፍተን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸን ድረስ ምንም ስራ ላንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን አጽኖብን ስንጠራ ቤት እናለን ምንም ስራ አንሰራ። ልብ መልሱ ልብ እግዚአብሔር ይገስጽ። አባቴ መድኃኒዓለም እግዚአብሔር ይገስጽ። መልስ ልብ ፎን ጋይታ አለምዬ የሆነ የሚረብሽ ነገር አለ። አላደረኩም ወንድም አለ ስነ ስርዓት ያዛንተ መልስ አንተ ረፍ ተነስ ከአንደበቷ እግዚአብሔር ገጽህ ሰላም ለከ ገብርኤል ሊቅ ነበልባለ እሳት ወወቅ ቀደስኩ መስዋዕቱ ለመልከ ጸዴቅ ከመትባርከነ በመስቀል ከዘወርቅ ገብርኤል ማእከልነ ተዋንደ በጽድቅ ሊቀ መላእክት ቅዱስ ገብርኤል አቃጥለ አተርፈ እግዚአብሔር ይገስጽ። ማምላክ እናቴ እግዚአብሔር ይስጥልኝ ወንድም አለም እግዚአብሔር ይስጥልኝ። እሺ ታለምዬ እኔን ተበቀለኝ ያልሽ ነበረ። አዎ ወንድሜ ከሁላቸው መቶች እኔን የተበቀለኝ ግን እኔ አሁን ላይ በቃ አልጨነቅም። አስለንም በቃ አልጨነቅለት ምንም በቃ ያንጣ ምንም አልጨነቅም። አይ እሷ በቃ እንደዚህ አብዳ ነው እንጂ እንዴት ነው እሷ በቃ ሙቱ የምትለን ምናምን እስኪ ለዘመዶች ድረስ እንደዛ ይሉኛልና ሙቱ የምትለን ደግሞ ከምን አንፃር እንዲህ ሊሉች አሉ። ሙቱ የምትለን ከምን አንፃር እንዴት ነው? አዎ ለበቃ ዝም ብላችሁ ንስሐ ግቡ፣ በቃ ንስሐ ግቡ፣ ቁረቡ፣ በቃ ይሄ እንደዚህ ነው የመንፈስ ስራ ነው ይሄው እንደዚህ ያደረገ ስላት እናቴን ራሱ እችል እንዴት ነው እንደዛ የምትለኝ? እድሜ ልኳን እኛ በዚህ እያሳደጋት እሱ ነው እንዴት ነው እንደዛ የምትለን? በቃ የሆነ ሰው ሀገር ታማ ነው እንደዛ ነው ነገር ይሉኛል። እኔ ደግሞ ግን በቃ ይኸው እንደዚህ ነው እኔን የተበቀለኝ ምንድነው እዚህ ላይ እንደመጣው ልክ ጠንቋይ ያለችኝ በሙሉ ሀፊቱም በቃ እንደዚህ በውበቴ ነው በቃ የሚፈትነኝ የነበረው ሀፊት መዛ ያለውና አሁንም እስቲ ለዚህ መጥቶ ባሌን በጣም በቃ ሰው እንዲያየኝ አይፈልግም ነበር። ከዛ በቃ በሱ እጅ ነው የምትጠፋው ምናምን ነው የሚሉኝ እና ከዛ ስደት እዚህ መጥቼ ደግሞ ልክ በሱ በቃ በሱ ላይ አድሮ ነው ሁልጊዜም የሚፈትነኝና ከዛ እሱ በካራ ያወጋኝ ማለት ነው። እዚህ ስደት ላይ በካራ ያወጋኝ በቃ ብዙ በካራ ያወጋኝ ማለት ነው። እዚህ ስደት ላይ ማለት ነው የባሌ የልጅ አባቴ ነበር። አዎ በጩቤ ከዛም በቃ እንደዚህ ነው በቃ የቅናት መንፈስ እሱ በጣም አለበት። በቃ ህድሩ ማንስ ቅናት መንፈስ አለበት እና እዛም ቤተሰብም እሷ የምትጠፋው በባሏ ነው ምናምን ይሉኛል። በቃ እሷ የምትጠፋውማ በባሏ ነው። በቃ ባሏ በጣም ነው የሚቀናባት፣ በባሏ ነው የምትጠፋው ምናምን። ያ ሟርቱ ግን ሁሉ እኔ ላይ ሰራብኝ። በቃ ሟርቱ እንዳለ ወለተ ኪሮስ አቤት ወንድማለም ቆይ የአንቺ ድምፅ አይሰማንም እያሉ ነው። ለአንቺ በሌላ ስልክ ይሰማል ከራሷ ነው ይሰማል። በሌላ ስልክ ግባ አይሰማም የምትሉ እህት ወንድሞች ውስጥ በሌላ ግቡ።
እሺ በሌላ በሌላ ነገር ልግባ፣ በራሳችን በሌላ ስልክ ልግባሽ ነው የማይሰማ ከሆነ በሌላ ሰማይኝ። ግን ቆይ ወንድም ሁላችንም ለሁሉም በአንድነት አይሰማም አናውራ ሁላችንም በአንድነት ሁላችሁም ስታወሩ እየተረበሸ ነው። አንድ ሰው ከተናገረ በቂ ነው። አሁን እዚህ ጋር አንዳንዱ ይሰማናል፣ አንዳንዱ አይሰማንም እያለ ነው። ምናልባት ከእናንተ ከሆነ ወጣችሁ መግባት፣ በሌላ ስልክ መግባት ወይም ደግሞ ለሁላችሁም አይሰማ ከሆነ ደግሞ አርና ወለተ ኪሮስ በሌላ ስልክ ግቢ። ለእኔ ግን በሌላ ስልክ እየተሰማኝ ነው የሷ ልግባሽ። ድምፅ፣ የእኔ ግን እየተሰማኝ ነው በደንብ። ይሰማል። ወንድማችን ያንተ ነው የምሰማው። እኛ ጋር ደግሞ የሁላችንም ይሰማል። እና የእናንተም የሷ ከተሰማ ድምፅ ይሰማችኋል አይደል? የሁላችንም ይሰማል። መልካም ቀጥይ። እሺ። ግን ከመጠየቃችሁ በፊት እዛ ኮሜንት ላይ ለሁላችሁ ነው የማይሰማው ወይስ ለእኔ ብቻ ነው የማይሰማው ብላችሁ ብትጽፉ አሪፍ ነበረ። ማይከፍታችሁ ከምትጠይቁልኝ ከታች በኩል እየተጻፈ ነው። እሺ መልካም። እሺ ቀጥይ አድና። እሺ እንደዛ በጩቤ ወጋኝ ማለት ነው። እዚህ ስደት አለሙ በጩቤ ወጋኝ። አሁንስ እንደዛም ብሎ ይሰማችኋል? አይሰማም። ወንድሜ በከፊል እኮ ነው እየሰማን ያለ ነው። ግማሹ ሰማን፣ ግማሹ አይሰማም። እኔም በቃ እንደዛ ከሆነ ሪከርድ በኋላ ሲለቀቅ ታዳምጣላችሁ። እኔ ላዳምጥና ጥያቄዋን ልመልስላት። መልካም ወይም ቀጥይ። በሌላ ስልክ። እሺ እና ወንድም አለም እንደዛ ብሎ በጩቤ ወጋኝ። ያው እሱ ገድያታለሁ ብሎ ምናምን ጥሎኝ ሄደ ማለት ነው። ግን እኔ በቃ በዛ ሰዓት እኔ ስለ ሃይማኖት ስለምንም አላውቅም። በቃ በባዕድ አምልኮት ነው ያደግነው፣ ቤት የሚያድግነው እንደዛ ነው። በቃ በባዕድ አምልኮት ውስጥ ነን፣ አናውቅም። እሱም የባዕድ አምልኮት ልጅ ነው፣ እኔም እንደዛ የባዕድ አምልኮት ልጅ ነኝ፣ አናውቅም። እና እኔም በቃ ያለ ተጽዕኖ ያን ስላለ እንደዛ ያንን እንደዛ አደረገኝ። በቃ እኔም እግዚአብሔር ፈቅዶ ተረፍኩኝ ማለት ነው። ተረፍኩኝ። ከዛም እንደዛ ብሎም ወንድሜን ደግሞ ጠብቆ ደግሞ ልክ በ10 ዓመቱ ደግሞ ወንድሜን እዚህ ደግሞ እንደዚህ ሳውዲ ላይ ደግሞ በጥይት አስመታው። ይሄን ሁሉ እያደረገ እንኳን እናቴ ነው አትልም። በቃ እሺ ማይኮ አና ተስኩት እና እንደዛ ይሄን ሁሉን እንኳን አድርጎ እዛ ቦታም እንደገና እንደዛ ይሄው የልጅ አባቴ ስለሆነ ቦታም ከዳኝ። ግን እኔ እሱን ስቲል እስካሁኑ ድረስ በቃ አልተቀየምኩትም። በቃ መድኃኒዓለም ይቅር ይበለ፣ በቃ ይቅር ይበለ፣ ንስሐ ግባ፣ በቃ መድኃኒዓለም ይቅር ይበለ ብቻ ነው ያልኩትኝ። እነሱ ደግሞ ልይሽ እሱን በቃ አትበቀዩም ይሉኛል። በቃ አሁን ፈተናው እንዴት ነው? እሱን ለምንድን ነው አንቺ የማትበቀዩ? ቦታሽን ከደሽ ከሰው ሀገር በጩቤ ወጋሽ፣ እንደዚህ ያደረግሽ ለምንድን ነው? በቃ የሆነ ደግሞብሽ ነው እንጂ አስሮሽ ነው እንጂ ለምንስ በቃ ሌላ ትዳር የማትዩ ይሄን ያህል ዓመት በቃ አስሮሽ ነው ይሉኛል። እኔ ደግሞ ግን እንደዛ አይደለም። በቃ መድኃኒዓለም በቃ እኔ ብዙ አጥፍቼ ምሮኝ እንዴት እኔ ይሄን ለሰው ልጅ በቃ ቂም ይይዛለሁ? እንደዛ ነው ውስጥ የሚሰማኝ። እውነትስ የምን ይሆን? እኔ ለምንድን ነው እሱን ለክፋት አንድ ቀን አስቤው አላውቅም። በቃ እስቲል አሁን ድረስ በጸሎት ነው የማስበው። አግብቶ እየኖረ ነው፣ ወልዷል። እኔ ግን በቃ ክፋት አይሰማኝም። በቃ ይሄ ሁሉ በደል እንኳን አድርሶብኝ ክፋት አይሰማኝም። መልካም እና ይሄ ነው ጥያቄ ወንድም። እሺ እህቴ አሁን በአጭሩ ልመልስልሽ። ብዙ ጥያቄ ነው የጠየቅሽው፣ ግን በአጭሩ ልመልስልሽ። የመጀመሪያው የቤተሰብ ዛር መናፍስት እንዳሉ አንቺም አውቀሻል፣ እየተበቀለሽ እንደሆነም አውቀሻል። ጠንቋይ ቤት መሄድሽም ደግሞ መዘዝ እንዳመጣብሽ አውቀሻል አይደል? ጠንቋይ ቤት ጠይቀሽ ወደ ስደት በመምጣትሽም ብዙ መዘዝ እንዳመጣብሽ እስከ ዛሬ ስንማር ብዙ እንትኖችን ወስደሻል፣ ትምህርቶችን ወስደሻል ብዬ ተስፋ አደርጋለሁ። በዛ በኩል ለወቅስሽ ለምን እንደዚህ በማድረግሽ ነው ምናምን እያልኩ ብዙ አላወራም ልልሽ ፈልጌ ነው። ግን አሁን እዚህ ጋር መረዳት ያለብሽ አንድ ነገር አለ። መንፈሱ ለምንድን ነው አጥብቆ የሚበቀልሽ? አንቺ እምነትሽን ስለሚመለከት ነው። ምንሽን ስለሚመለከት? እምነትሽን። ምክንያቱም አለ በውስጥ እግዚአብሔር አምላክን መውደድ፣ አምላክን በፍጹም ልብ መከተል፣ ምንም እንኳን ምግባር ቢኖር ፍቅሩ አለ፣ እምነቱ አለ ማለት ነው። ያንን እምነት እየተመለከተ ደግሞ ይበቀላል ማለት ነው። አንዱ ከዛ አንጻር ነው የሚበቀልሽ። እየተከታተለ አንቺ ላይ መከራ የሚያጸናው ለዛ ነው። ከዛ አንጻር ነው። ይኸው ቅድምም ሲጋለጥ እንደዛ እያለ ነበረ። ምን እያለ? እንዴት? ለምን? ሌሎቹ እያመለኩኝ እሷ ለምን? መነኩሴ ናት እንዴት ጭራሽ ሁሉ እያለ እየተቆጣ ነበረ።
ስለዚህ ተለይተሽ መንፈሳዊነትን በመከተልሽ ተበሳጭቷል። ስለሚበሳጭ ደግሞ አጥብቆ ይበቀልሻል ማለት ነው። ጠንቋይ ቤትም ያስኬደሽ ሰራዊት ሊሰበስብ ነው፣ ሌላ ነገር አይደለም። አንዱ ይሄ ነው። እናቴን እንዴት አድርጌ ልለውጣት ለሚለው ነገር እናትሽ አለማወቋ ነው። ምን አለማለቷ ነው? አለማወቋ። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። በደንብ አድርገሽ እዚህ ጋር ስራ መስራት አለብሽ እህቴ። አርና ወለተ ኪሮስ የሰማሽን ነው አይደል? አዎ ይሰማል። እናትሽ ላይ በደንብ ስራ መስራት። ዝም ብሎ ንስሐ ግቡ አይደለም። አሁን አንቺ እንደዛ እያደረግሽን አለሽ። ዝም ብሎ ንስሐ ግቢ አይደለም። በመጽሐፍ ቅዱስ ማስረጃ እየጠቀሽ ነው ማስረዳት ያለብሽ። እሺ፣ ስለ ንስሐ ስትሰብኪያት መጽሐፍ ቅዱሳዊ ማስረጃ እያመጣሽ ነው። አጋንንትን መከተል ፍጻሜ ምን እንደሆነ ከመጽሐፍ ቅዱስ ታሪክ ሁሉ ጭምር እያመጣሽ ነው ልታስረጃት የሚገባው። እሺ፣ አጋንንትን ሲያመልኩ የነበሩ ሰዎች መጨረሻቸው ምን እንደሆነ ብሉይ ኪዳን ላይ ተጽፏል። አጋንንትን የሚከተሉ ሰዎች እስራኤላውያን፣ ሞዓባውያን፣ አሞናውያን፣ በዓልና አስታሮትን የሚያመልኩ አጋንንት ሳቢዎች እነሱ ምን ያክል መጨረሻ ላይ ቅጣት እንደተቀጡ መጽሐፍ ቅዱስ ይናገራል። የእነሱን ታሪክ በተለይ መጽሐፈ መሳፍንት ላይ ያለውን ታሪክ ንገሪያት። መጽሐፈ መሳፍንት ላይ እግዚአብሔር አምላክ ለአጋንንት መገበር ሲጀምሩ በፍልስጤማውያን እጅ አሳልፎ ይሰጣቸው ነበር እግዚአብሔር አምላክ፣ በከነዓናውያን እጅ። ወደ እርሱ ሲመለሱ ደግሞ መስፍን ያስነሳላቸውና ያድናቸው ነበር፣ አድነን ብሎ ሲጮሁ። ይሄን ሁሉ ጥቅስ እየጠቀሽ መጨረሻም አጋንንትን የሚከተል ሰው እግዚአብሔር እንዴት አጥብቆ እንደሚጠላ ማዳንም መግደልም የሚችል እግዚአብሔር ብቻ መሆኑን እስክታምንልሽ ድረስ አጋንንትን እስክትንቀው ድረስ መስበክ አለብሽ፣ ግዴታሽ ነው። በቃል ብቻ ንስሐ ግቡ ጥቅም የለውም። እህት ወንድሞች፣ ብዙዎቻችሁ እየተሸወዳችሁ ያላችሁት በቃል ብቻ ነው ቤተሰብን የምትዘበዝቡት። አረ እውነት ይሁን ውሸት አንዳንዱ የሆነ ኢንፎርሜሽን ደርሶኛል። በጥቅም እያታለለን ጸበል የሚያስወስድም አለ። እውነት ውሸት? እውነት ነው። ሰው ነው የነገረኝ። ግን ንገሩኝ እስቲ። በጥቅም እያታለለን ጸበል ያው እንዳማራጭ እንግዲህ መጠቀሚያ እንዳማራጭ እየመሰለን ነው። እኛ እንግዲህ እንደዛ ትክክል አይደለም። ሰው ነው የነገረኝ። አሁን እኔ ይሄን ማንም የነገረኝ የለም፣ ግን ሰው ነው የነገረኝ። ትክክል አይደለም እህት ወንድሞች፣ በጥቅም አይደለም እንዴ። ገና ለገና ገንዘብ እልክልሻለሁ ብላችሁ ወደ ጸበል መገፋፋት፣ ገና ለገና ወደ እንትን ማን ነው ገንዘብ አስገባልሻለሁ ወይም እማዬ ወይም አባዬ ገንዘብ አስገባላለሁ፣ ይሄን ገንዘብ ረዳሃለሁ፣ ሂድ ንስሐ ገባ፣ ስጋው ደግሞ ተቀበል። በጥቅም እኮ ነው የሰው ገንዘቡን ብሎ ነው የሚሄደው። ወዴት ንስሐ የሚገባው? ገብቶት አይደለም ጸበል እየሄደ ያለው፣ ገብቶት አይደለም ቅዱስ ቁርባን እየተቀበለ ያለው። አይጠቅመውም። ቢቀበልም ለመክሰፍት ነው። ለምን? ስላልገባው። ተረድታችሁኛል አይደል? ምለው እየገባችሁ ነው? እየገባችሁ ነው አይደል? አዎ። አይጠቅመውም። ለእናትም አይጠቅማትም። መቅሰፍት ነው እያመጣችሁባት ያለው እንደዛ ከሆነማ። ስለዚህ በጥቅም ደልላችሁ አይደለም። እግዚአብሔር በጥቅም የሚደልል አይደለም። እንዴት አድርገን እናሳምናቸው? አለልክ አይደል እንደ መጽሐፍ ቅዱስ ስለማታነብ እኮ ነው። ስለማታነብ እኮ ነው። አለልህ። ምን እናድርግ? ስለ ንስሐ የሚያስረዳ መጽሐፍ ቅዱስ አንብበን እንንገራቸው ታሪኩን። ግልጽ ነው አይደል? ከእናንተ ጭቅጭቅ እንዝነዛ ለመገላገል ብቻ ብለው እኮ ንስሐ የሚገቡላችሁ አሉ። አይሰማም እንዴ? በማል ማይክ ስከፍቱ ይሰማል ወንድም አለ። ይሰማል ወንድም አለ። መልካም። እና ከእናንተ ጭቅጭቅ ብቻ ለመላቀቅ ብለው ጸበል ሄዱ አሉ። ምን ይጠቅማቸዋል? ቁጭ አርገሽ ማሳመን አለብሽ እንጂ እናትሽን ቁጭ አርገ ማሳመን። ስለ ንስሐ አስተምራት መጀመሪያ።
ብቸኛው አምላክ እግዚአብሔር እንደሆነ አስተምራት። ብቸኛው አምላክ ቸሩ መድኃኔዓለም እንደሆነ ማዳንም መግደልም የሚችል እሱ ብቻ እንደሆነ መጽሐፍ ቅዱስ ላይ እያነበባችሁ አስረዷቸው እንጂ እኔ ብቻዬን እኔ እንደሆንኩ ከእኔም በቀር አምላክ እንደሌለ እዩ። እኔ ገድላለሁ፣ አድንም አለው፣ እኔ እመታለሁ፣ እፈውስም አለው፣ ከእጄም የሚያድን የለም የሚል ቃል እኮ አለ። ኦሪት ዘጸአት ምዕራፍ 32 ቁጥር 39 ላይ እኔ ብቻዬን እኔ እንደሆንኩ ይላል እግዚአብሔር አምላክ። እኔ ገድላለሁ፣ አድናለሁ፣ ከእኔ ውጪ ማንም መግደል ማዳን የሚችል የለም ይላል። ይሄን ለምን አትነግሯቸውም? ለእናታችሁ ለአባታችሁ ይሄን ለምን አትነግሩትም? ገንዘብ ልክልሃለሁ ጸበል ከምትሉት ይሄን ንገሩት። ናቀው አጋንንትን በሉት። ግልጽ ነው አይደል? ይሄ ነው ዋናው የሚያስፈልገው። እንዴ ምኑን አዳናቸው ታዲያ? ቤተሰብን እንዲህ ብለን ካልሰበክናቸውማ። ትንቢተ ኢሳይያስ ስለ እግዚአብሔር ኃያልነት ይናገራል። ከትንቢቶች መካከል እንደ ኢሳይያስ ትንቢት የእግዚአብሔርን ኃያልነት አምልቶ አስፍቶ የሚናገር ትንቢት መጽሐፍ የለም፣ በእውነት የለም። እንደ ኢሳይያስ የእግዚአብሔርን ኃያልነት ገናናነት በደንብ አድርጎ የሚናገር መጽሐፍ የለም። በጣም እንዴት እንደሚመስጥ ቃላቶቹ በሙሉ አንብቡ። እናም እየጠቀሳቸው አስተምሯቸው፣ አስፈራሯቸው። እግዚአብሔር ኃያል እንደሆነ እኔ ብዙ ነገር አልነገርኳቸው። ስለ 7ቱ ሰማያት አልነገርኳቸው። ከምድር በታች ስላሉት ፍጥረታት አልነገርኳቸው። ስለ መሬት፣ ከመሬት በታች ስለ ውሃ፣ ከውሃ በታች እሳት እንዳለ፣ ከእሳት በታች ነፋስ እንዳለ፣ ከነፋስ በታች በርባሮስ እንዳለ ሁሉንም ግን የያዘው እግዚአብሔር እንደሆነ አልነገርኳቸው? መልሱልኝ። ተናግሬያለሁ አልተናገርኩም? ተናግረሃል ወንድም አለ። አብራሩና ንገሯቸው። ይሄንን እራሳችሁ ብቻ ሰምታችሁ እኮ እንድትቀመጡ አይደለም። እራሳችሁ ብቻ ሰምታችሁ እንድትቀመጡ አይደለም። አብራርታችሁ እኮ እንድትነግሯቸው ነው። እናንተ በጊዜ ያወቃችሁትን ለወላጆቻችሁ ሳይሞቱ አሳውቋቸው እንጂ እያብራራችሁ ንገሯቸው። እያብራራችሁ ንገሯቸው። እግዚአብሔር በልባቸው እስኪሳል ድረስ ነው መትጋት ያለባችሁ። ዘብዝቧቸው፣ በየቀኑ መከሯቸው፣ መደወልን አብዙ። በፍቅር ሲቆጡ ለስለስ በሉ። ለስለስ ብላችሁ ምን መሰለሽ እናቴ፣ ምን መሰለ ወንድሜ፣ ምን መሰለ አባዬ። ይሄ ነው መሆን ያለበት ወንድሞች። ግልጽ ነው አይደል? ደግሞም ከጊዜያዊ ችግራቸው ብቻ እንዲላቀቁ አድርጋችሁ አትስበኳቸው። ከጊዜያዊ ችግር ብቻ እንዲላቀቁ። ለእኔ ግን መታመኛ የእግዚአብሔር ነው ብሎ ተናግሯል ዳዊት። ተስፋዬ እሱ ነው፣ ከሱ ውጭ ማንም የለም። ብሞት ብታመም የእግዚአብሔር ፈቃድ ይሁን። ምንም እንኳ በለስም ባታፈራ እንዳለው አሞጽ ማን ነው ዕንባቆም፣ ያሰብኩት ባይሳካ፣ ጤናን ባላገኝ፣ ሀብቴ ቢወድም፣ የጠበቅኩት ነገር ቢፈርስብኝ እኔ በእግዚአብሔር ደስ ይለኛል አይደል ያለው ዕንባቆም። ንገሯቸው እማዬ ቢገርልሽም ቢያድንሽም ብትቸገሪም ብትደሰችም ተስፋ አድርገሽ መኖር ያለብሽ ማንን ነው ማለት አለባችሁ? ንገሩኝ እስቲ ማንን ነው ተስፋ አድርገሽ መኖር አለብሽ ብላችሁ እንዲህ ብላችሁ መናገር አለባችሁ። ለእናታችሁ እማዬ ቢገርልሽም ቢያድንሽም ብትታመሚም ጤነኛ ብትሆኝም ብትቸገሪ ምን ብትሆኝም እግዚአብሔርን ነው ተስፋ ማድረግ ያለብሽ። ከሱ ውጭ ሌላ አምላክ እንዳታመልኪ፣ ለአጋንንት እንዳትገብሪ፣ አጋንንት እንዳትለማመጪ። ያለሽው በእግዚአብሔር መዳፍ ውስጥ ነው በሏት። አባዬ ያለው በእግዚአብሔር መዳፍ ውስጥ ነው። በማንኛውም ጊዜ ነፍስን ሊያወጣ ይችላል እግዚአብሔር። አሁንም ጊዜ የሰጠን ንስሐ እንድትገባለት ነው።
ሰይጣን የሚፈልገው በምድር ስቃይ አብዝቶ ነፍስን ይዞ ገሃነም ሊወርድ ነው እያላችሁ ከመጽሐፍ ቅዱስ እያጣቀሳችሁ ማስተማር አለባችሁ። ዮሐንስ ላይ ምዕራፍ 21 ላይ ጥቀሱላቸው ይሄንን። ዳሩ ግን የሚፈሩ ይላል የማያምኑ የእርኩሳን የነፍሰ ገዳዮች ጣዖትን የሚያመልኩ የአስማተኞች የሐሰተኞች እድላቸው በዲንና በሚቃጠል በእሳት ባህር ነው እያላችሁ አስፈራሯቸው፣ ንገሯቸው። ግን በገንዘብ አትደልሉ አደራ። እሺ አደራ እህት ወንድሞች፣ በገንዘብ አትደልሉ። አትርዱ እያልኩ አይደለም፣ እርዱ። ግን መደራደሪያ አድርጋችሁ ለንሳ ለመግባት ስጋው ደሙን ለመቀበል መደራደሪያ አድርጋችሁ አታስቀምጡ። ግልጽ ነው አይደል? ሰምታችኛል? እና ፕሊስ አንብቡ መጽሐፍ ቅዱስ። የእውነት መጽሐፍ ቅዱስ አንብቡ። ያልገባችሁንም ጠይቁኝ። ዝም ብሎ ብቻ እንደዚህ አይነት ጥያቄ ከመጠየቅ ይልቅ መጽሐፍ ቅዱስ እያነበባችሁ ያልገባችሁ ራሱ ካላችሁ ጠይቁኝ። ከወንጌል ጀምሩ ስታነቡ ደግሞ። እሺ ከምን ጀምሩ? ከወንጌል ከማቴዎስ ወንጌል ከዛ ያልገባችሁ ነገር ካለ መታችሁ መጠያየቅ ይቻላል። ማይመለስ ጥያቄ የለም። እዚህ ጋር አልገባኝም፣ ምን ለማለት ነው? እንዲህ ሲል ምን ማለት ነው? ይቻላል እኮ። ከዛ በኋላ እያወጣን መጠየቅ እንችላለን። እማዬ አሁን ተዘጋጅተሽ ጠብቂ ለማለት ሉቃስ ወንጌል ትመዙና ምዕራፍ 12ን ወገባቸው የታጠቀ መብራታቸው የበራ ይሁን ይላል ጌታ። ተዘጋጅ አባዬ እንዲህ ይላል የመጽሐፍ ቅዱስ ቃል። ደስ ሲል እንዲህ ያላችሁ ስትመክሩ እንጂ ዝም ብሎ ብቻ ንስሐ ግቢ፣ ንስሐ ግባ፣ ቁረቢ ምን ዋጋ አለው? አይገዛቸውም። ምንድነው እንድሞት ነው እንዴ ይላሉ። እውነትም ያሰኛል። ምክንያቱም መጽሐፍ ቅዱስን የእግዚአብሔርን ቃል መሰረት አድርጋችሁ አይደለም የምትመክሩት። ለመምከርም ጭምር መጽሐፍ ቅዱስ ማንበብ ያስፈልጋል። እኛም ለመለወጥ ሰውንም ለመምከር። እኔ የምመክራችሁ ከመጽሐፍ ቅዱስ አውጥቼ ነው፣ ከምንም አይደለም። እናም የቅዱሳን ገድላት ላይ ያነበብኩትን ነው የምነግራችሁ፣ ሌላ ምንም አይደለም። እናንተም ልክ እንደዚሁ ገድላት ላይ ያነበባችሁትን፣ ስንክሳር ላይ ያዳመጣችሁትን፣ መጽሐፍ ቅዱስ ላይ ያገኛችሁትን የእግዚአብሔር ቃል እያወጣችሁ ንገሯቸው። ታገሱ። ደግሞ ሲበሳጩባችሁ ታገሱ። እናንተም አብራችሁ አትጩ፣ ስሜታዊ አትሁኑ። እነሱ ስሜታዊ ሲሆኑ ረገብ ለስለስ ማለት ያስፈልጋል። እና ይህን እያደረጋችሁ መከሯቸው ፕሊዝ። እና አርና ወለተ ኪሮስ ይህን ጥያቄ ጠየቅሽኝ። በእርግጠኝነት ጠንከር ብለሽ ከመጽሐፍ ቅዱስ ተዘጋጅተሽ በትመክሪያት ትመለሳለች። ደና መካሪ ስላጣች ይመስለኛል። እና ትመለሳለች፣ በእውነት ትመለሳለች። ይበቀለኛ ምናምን ስትል ከአጋንንቱ ኃይል የእግዚአብሔር ኃይል እንደሚበረታ እያወጣሽ ንገሪያት። መጽሐፍ ቅዱስ ቃል የመድኃኒዓለም ኃይል ክንድ እንደሚበረታ እያወጣሽ ንገሪያት። በእግዚአብሔር ኃይል እንደምታሸንፍ ንገሪያት። ኃይልን በሚሰጠኝ በክርስቶስ ሁሉን ይችላል የሚለውን ቃል እያወጣሽ ንገሪያት። እኔ ከአንተ ጋር ነኝ፣ አትፍራ፣ እኔ አምላክ ነኝ፣ አትደንግጥ፣ አበረታለሁ፣ እረዳሃለሁ የሚለውን ቃል እያወጣሽ ንገሪያት። ትንቢተ ኢሳይያስ ላይ በእርግጠኝነት ልቧ ይጸናል። ከጸሎት ጋር ከታገዘ ከምን ጋር ምክርሽ ከምን ጋር ከታገዘ ከምን ጋር ከጸሎት ጋር ከታገዘ በእውነት ትለወጣለች። ገብቷት ከተቀበለች ሚነካት የለም። እሷ ላይ ስልጣን የለውም። ግን ሳይገባ ከተቀበለች ግን ስልጣን ይኖረዋል። አጋንንቱ ይበረታል። ሳይገባንና ሳይገባን እየተቀበልን እኮ ነው። ሳይገባውና ሳይገባው የጌታን ስጋና ደም የሚቀበል ለራሱ ዕዳ አለበት ብሏል ቅዱስ ጳውሎስ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 8 የጌታ ስጋና ደም ዕዳ አለበት። ገብቶትና ተገብቶት ነው ሰው መቀበል ያለበት። ገብቶት ስላችሁ ስለ ስጋው ደግሞ ምንነት ገብቶት
ተገብቶ ስላችሁ ንስሐ ገብቶ ከኃጢአት ነጽቶ ማለት ነው። እና ይሄንን እናስታውስ ይገባል ለማለት ያክል ነው። ሌላው የትዳር አጋርሽ ጋር እሱም ልክ እንደዚሁ አሁን ፈተና ሆኖብሻል በጣም በጩቤ እስከ መጓዝ ድረስ። ሌላው ደግሞ ሌላ አግብቶ ወልዷል አይደል? እንደዛ አይደል አልሽ አድና? አግብቶ ወልዷል። እሱ ግን እስቲል አግብቶ አሁንም ድረስ ወልዷልም ጭምር ያንቺ ነበር ወንድማችን ወታ ነው አለ ወንድም አለ አይሰማም? አዎ እንደዛ ነው ያለችው። መልካም። አሁን እዚህ ጋር እኔ ግን እሱ ልረሳው አልቻልኩም ነው። ዞሮ ዞሮ ሰውን የማይረሳው በምን ምክንያት ይመስላችኋል? ልረሳው አልቻልኩም ሳይሆን እየበደለ ልረሳው አልቻልኩም ሳይሆን ግን ቂም ይዝበት። አስቡት። አሁን እህታችን ጋር በጣም ግፍ አድርሶባታል። ምን አይነት ግፍ አድርሶባታል? አንደኛ በጩቤ እስከ መጓዝ። ይሄ በጣም ምን ልበላችሁ ዋጋም ያስከፍላል እላችሁ ፈልጌ ነው። ዋጋ የሚያስከፍል ስላችሁ በምድርም ዋጋ ያስከፍለዋል። ያደረገው ጥፋት ማለት ነው። በምድር የሰራው ስራ ያደረገባት ምክንያቱም እንዲጠብቃት ነው እግዚአብሔር መጀመሪያ የሰጠው። እሷን እንዲጠብቃት እንጂ እንዲጎዳት አልነበረም። የሔዋን ስጦታ ለአዳም ከማን ነበር ንገሩኝ? የሔዋን ስጦታ ከአዳም ለማን ነበር? ከእግዚአብሔር እንዲጠብቃት ነበር አይደል? እንዲንከባከባት፣ እንዲጠብቃት፣ እሷም እንድትረዳው ነበር። እሷ ላይ ግን እጁን ካነሳ ፈጣሪው ላይ እጁን እንዳነሳ ነው የሚቆጠረው ልላችሁ ፈልጌ ነው። ምክንያቱም ስጦታ ከእግዚአብሔር ናታ፣ የተገኘችው ከእግዚአብሔር ነው። በአግባቡ ካልጠበቃት ደግሞ እግዚአብሔር ዋጋውን ይሰጠዋል ማለት ነው። በምድርም በሰማይም ያስከፍለዋል። ይሄ የታወቀ ነው። ስለዚህ እንዲህ አይነት በደል እያደረሰባት፣ ሌላው ደግሞ አግብቶ ሌላ ወልዷል። ፍትሐ ነገሥት ላይ አይደለም ሰው በሷ ላይ አግብቶ ሌላ ሲወልድ ይቀርና እንዳመነዘረ ከሰማች ሚስት ባሏን ካልፈታችው ወይም ከሱ ካልተለየች ፍትሐ ነገሥት ላይ ምን ይላል መስላችሁ? ከሷ ይለያል። ማን ነው መለየት አለባት። እሷ ከሱ ራሷ ማራቅ መጠበቅ አለባት። በንስሐ እስካልተመለሰ ድረስ ከሱ ጋር ከተገናኘች ከስጋው ደግሞ ይለያታል። የቤተ ክርስቲያን ሕግ ፍትሐ ነገሥት ነው የሚለው አንቀጽ 4 ስለ ጋብቻ አንብቡ። እያወቀች ባሏ እየማገጠ እንደሆነ እያወቀች ዝም ብላ ከሱ ጋር የምትኖር ከሆነ ይላል። አስቡት። ስጋው ደግሞ እንድትቀበል አይፈቀድላትም። ምክንያቱም ባሏ እየዘሞተ ከሷ ጋር የሚገናኝ ከሆነ እሷም አንድ አካል ነው አይደል የሚለው መጽሐፍ። ሰው ከአባቱ ከእናቱ ተለይቶ ከሚስቱ ጋር ሁለቱ አንድ ስጋ ይሆናሉ ይላል። ታዲያ እሱ እየማገጠ እንደሆነ እያወቀች ከሱ ጋር አብራ የምትኖር ከሆነ እሷም ዘማዊ ነው የምትባለው ማለት ነው። ከሱ ጋር አብራ ንስሐ ከገባች ከሱ መለየት አለባት የግድ። ካልተለየች ግን በጭራሽ አይፈቀድላትም። ቤተክርስቲያን እንኳን ስጋው ደግሞ መቀበል አይደለም እንድትገባ ራሱ አይፈቀድም። አስቡት፣ እስከዚህ ድረስ ይከለክላል። ባልም ልክ እንደዚሁ ሚስቱ የማገጠች እንደሆነ እያወቀ ዝም ብሎ ከሷ ጋር የሚኖር ከሆነ እሱም ይለያል ከቤተክርስቲያን አንድነት። አስቡት፣ እስከዚህ ድረስ ነው። ምክንያቱም ለዝሙት ለዘማዊነቷ ማበረታቻ ሆኗታል። ከሷ ተለይቶ ነው ስጋው ደግሞ መቀበል የሚችለው። እና አስቡት፣ እስከዚህ ድረስ ነው የሚከለክለው። እንኳን አግብቶ ወልዶ እሱ ልንከተል ይቀርና እና እስከዚህ ድረስ ነው ህጉም ያጠብቀው ሌላችሁ ፈልጌ ነው። ግን እንዲህ አይነት ስራ እንኳን እየሰራ ለምንድን ነው እሷን መርሳት ያልቻልኩት? ይሄ ሁለተኛ ጥያቄ ነው። ለምን መርሳት አቃተኝ? እሱን እንዲህ ያደረገኝ ግፍ እየፈጸመብኝ እኔ እሱን መርሳት ለምን አቃተኝ? ይሄ ጽድቅ ሆኖ ይቆጠርልኛል? እያመነዘረብኝ ጭምር አመንዝሮም እየወለደብኝ ጭምር ይሄ አይቆጠርም እንደ ጽድቅ። ቅጣት ነው እንጂ የሚያመጣው። እንደውም አብሮ በተለይ አብረሽ የምታድሪ ከሆነ እንደ ባልና ሚስት አብረሽ ቅጣት ነው እንደውም የሚያመጣው በአንቺ ላይም በሱ ላይም ራስሽን ስላለየሽ ማለት ነው። እና አስቡት፣ እስከዚህ ድረስ ነው። ስለዚህ ለምንድን ነው ግን እንደዚህ የዋህ የምንሆነው እስከ ጥግ ድረስ?
በሁለት አንጻር ልናይ እንችላለን። ከሁለት አንጻር አንደኛ መስተፋቅር። ምን አልኳችሁ? አንደኛ ምን? መስተፋቅር። መስተፋቅር በተለይ ወንዶች ጋር እንደዚህ አይነት ነገር አብዛኛው ዓለማዊ የሆነ ወንድ ይሄንን መንገድ ነው የሚከተለው። ሴትን ለማያዝ ጋብቻ ለመመስረት ይሄንን መንገድ ይጠቀማል። አብዛኛው ወንድ ዓለማዊ ወንድ በእውነት በእርግጠኝነት እኔ የደረስኩበት ይሄንን ነው። እናንተም መድረስ ትችላለ። እኔ ግን የደረስኩበት 90% ዓለማዊ 95% ዓለማዊ ወንድ ማለት ይቻላል መስተፋቅር ይጠቀማል። የአጋንንትን ኃይል ይጠቀማል። ማንን ለማማረክ? ሴትን ለማግኘት ይሄን ይጠቀማል። ለጋብቻ በግልጽም በስውርም ይጠቀማል። አብዛኛው በስውር ነው የሚጠቀመው። እሷ ጋር ሲቀርብ ምንም አይነት እንደማያውቅ ነው የሚመስለው። መስተፋቅር እንደማያውቅ በቃ መንፈሳዊ መስሎ ነው የሚቀርበው። እሷ አታውቅም መስተፋቅር እንደሆነ፣ ያዋድዳት መስተፋቅር እንደሆነ አታውቅም። አንዱ ይሄ ነው። እሷ ላይ መስተፋቅር እንዴት ሊሰራ ቻለ? የእሷ መንፈሳዊነት ይወስነዋል። የእሷ መንፈሳዊነት ይወስነዋል። አንድ ይሄ ነው። ስለዚህ አብዛኛው በመስተፋቅር ነው ያገባሉ። ካገቡ በኋላ ግን አጋንንቱ ይበጠብጣቸዋል። በተለይ እሱን ዓለማዊ ያደረገውና እሷን አስሮ ወደ መንፈሳዊነት እንዳትመጣ አስሮ አስቀምጣታል። ለሱ ስትል ቤተክርስቲያን መሄድ ታቆማለች። ለሱ ስትል ስጋው ደሙን አትቀበልም። ለሱ ስትል ብዙ እህቶች በትዳር ህይወት ውስጥ ያሉ ለትዳር አጋራቸው ሲሉ ዋጋ ከፍለዋል። ንስሐ አይገቡም፣ ስጋው ደሙ አይቀበሉም። ሩካቤ ስጋ እንኳን ሲፈጽሙ እኮ ነውር ያለው ሩካቤ ስጋ ነው አይደለም እንዴ? ተሳሳትኩ? በጣም የተከለከለ ጸያፍ የሆነ ሩካቤ ስጋ ነው የሚፈጽሙት። ምክንያቱም ዘመኑ ሴሰኝነት የበዛበት ዘመን ነው። በኋላ የሚገናኝ አለ። እውነት ውሸት? በኋላ የሚገናኙ በአፍ የሚገናኝ አይደለም? አስተባችሁታል? አፍ እኮ የተፈጠረው ለሩካቤ ስጋ አልነበረም። አፍ የተፈጠረው እኮ አንድም ምግብ እንድንመገብ፣ ሁለተኛ እግዚአብሔር እንድናመሰግንበት ነው አፍ የተፈጠረው እንጂ ለሩካቤ ስጋ አይደለም። በጣም እጅግ ጸያፍ ኃጢአት ነው በአፍ ሩካቤ ስጋ መፈጸም። እጅግ ጸያፍ ኃጢአት ነው። አንደበት ምላስን እግዚአብሔር ምንድን ነው ያለው? እኔ ሕያው ነኝ ይላል ጌታ። አንደበት እግዚአብሔርን ያመሰግናል፣ ምላስ ሁሉ ለእግዚአብሔር እልል ይላል ተብሎ ነው የተጻፈው ሮሜ መልእክት ላይ። ታዲያ እግዚአብሔርን በሚያመሰግንበት አንደበታችን ሩካቤ ስጋ መፈጸም ምን አይነት እጅግ ጸያፍ ነገር እንደሆነ ራሳችሁ ይዩት። ትዳሩ ውስጥ ሆነው እንደዚህ አይነት ነገር የሚፈጽሙ ሰዎች እኔ ገርመኛል። ዓለማውያኑ እሺ ጠፍተው ነው እንበል፣ በመንፈሳዊ መንገድ ራሱ እኮ የተጋቡት እንደዚህ አይነት ነገር ይፈጽማሉ። በመንፈሳዊ መንገድ የተጋቡት ራሱ በቤተ ክርስቲያን የተጋቡት እንደዚህ አይነት ጸያፍ የሆነ ሩካቤ ስጋ የሚፈጽሙ አሉ። በእውነት ንስሐ ግቡ። በኋላ መገናኘት ይሄ ለእንስሳ እኮ ነው። እንስሶች ናቸው እኮ በኋላ የሚገናኙት። ምክንያቱም ተኝተው እንደኛ ሩካቤ ስጋ መፈጸም አይችሉም። እንስሳ ቆመው ነው የሚገናኙት፣ ምክንያቱም ተኝተው ስለማይችሉ። ተፈጥሯቸው ነው ተፈጥሯቸው። ሰው ግን ተኝቶ ነው። እንደ እንስሳ ሩካቤ ስጋ የሚፈጽሙ አሉ። እናስቡት። በዚህ ምክንያት ብዙ እህቶች ስጋው ደሙ መቀበል እየፈለጉ የማይቀበሉ አሉ። ከቤተ ክርስቲያን ርቀው የሚኖሩ ትዳር በእርግጥ ስጦታ ነበር እኮ፣ ግን ወጥመድ የሆነባቸው ብዙዎች አሉ። ወደ እግዚአብሔር እንዳይቀርቡ ወጥመድ የሆነባቸው። ሆን ብሎ በሰንበት የሚገናኝ ባል አለ።
ሆን ብሎ ሰንበትን ጠብቆ የሚገናኝ ባል አለ። ቅዳሜን እሑድን እየጠበቀ ልክ ሌላ ጊዜ የሌለ ይመስል 12 21 29ን እየጠበቀ የሚገናኝ እኮ አለ። የጾም ወቅት ጠብቆ የሚገናኝ እኮ አለ። እሷም እሱን ላለማጣት ብላ እሺ ትላለች። እሺ ነው በቃ። እሱን ላለማጣት ብላ እኮ ነው ዋጋ ትከፍላለች። ሕገ እግዚአብሔርን መጣስ እንደሆነ እያወቀች ትገናኛለች። አስቡት። ወጥመድ የሆነባቸው ያልኳቸው አንዱ ከዚህ አንጻር ነው። ምንም ይሁን ምንም ከእግዚአብሔር ሕግ የሚበልጥ አለ? እህት ወንድሞች፣ ሰው ከትዳር አጋሩ በላይ ለማን ነው መታዘዝ ያለበት? በመጀመሪያ ንገሩኝ። ለማን ነው መታዘዝ ያለበት? ከእኔ ይልቅ አደል ያለው ጌታ፣ ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። ሚስቱን የራሱን ሕይወት እንኳ ባይጠላ ደቀ መዝሙር ሊሆን አይችልም። እንደ ድርድር ቢቀርብለት ከባልሽ እና ከፈጣሪ ተብሎ እንደ ድርድር ቢቀርብለት፣ ከሚስት እና ከፈጣሪ እንደ ድርድር ቢቀርብለት፣ እኔን አስበልጦ ያልወደደ እኔን ያልተከተለ ለእኔ ሊሆን አይገባውም ብሏል ጌታ። አስቡት። ወጥመድ የሆነባቸው ብዙዎች አሉ። እንዲህ ከፈጣሪ ይልቅ እንድንገዛ የሚያደርገን ማን ነው ታዲያ? እየተበደልን ማን ነው? በእርግጠኝነት ዲያብሎስ አለ፣ ጠላት አለ በመካከል ማለት ነው። እና ብዙን ጊዜ ነገሩን አላብዛው ልጠቅልለውና መስተፋቅር ካለ ሚስት እየተበደለች ባሏ ብዙ ግፍ እየፈጸመባት ዝም ትላለች። ብዙ መከራ እየደበደባት እየረገጣት፣ እሱ የትም ጨፍሮ ሰክሮ ከማንም ጋር ተንዘላዝሎ ይመጣል። እሷ ደግሞ ኩሽና ጉድ ጉድ እያለች እቃ እያጠበች ምን እያለች መከራዋን አይታ ማታ ትመጣለች። ከዛ ሊጠረጥር የሚገባው እሷ ወይስ እሱ? ቆይ ንገሩኝ፣ ማን ነበረ ሊጠረጥር የሚገባው? እሷ። ግን ጠርጣሪው እሱ ሆኖ ቁጭ ይላል። የት ሆነሽ ነው ይላታል። ከእኔ ሳላቅ ሌላ ጋር ሄደሽ ነው ይላታል። ይጠረጥራታል። ግን እኮ ውሎ አትራምሶ የሚመጣው እሱ ነው፣ እሷ ሳትሆን። እሷማ ቤት ናት ከልጆቿ ጋር። እንደዚህ ይሆናሉ ማለት ነው። እየተበደሉ እየተረገጡ መከራ እየደረሰባቸው ዝም ይችሉታል። ባልም ልክ እንደዚሁ ሚስት ካደረገችበት ብዙም ጊዜ አይታይም እንጂ ሴቶችም እኮ መስተፋቀር ያደርጋሉ፣ በወንዶች ላይ ያደርጋሉ። በተለይ ባል መስተፋቀር ከተደረገበት በግ ነው የሚሆነው። በቃ በግ ታውቃላችሁ፣ ያዘዘችውን ሁሉ አንድ በአንድ ነው የሚፈጽመው። በዚህ ግባ በዚህ ውጣ ስትለው በቃ እሱ ሚስት ይሆናል፣ እሷ ባል ትሆናለች። ጾታ አልተቀያየሩም እንጂ እሱ ሚስት ነው በቃ እሷ ባል ናት። ግን እንደ መጽሐፍ ቅዱስ የሚስት ራስ ማን ነው? እንደ መጽሐፍ ቅዱስ ባል ነው አይደለ? ቤቱን ሊያስተዳድር ሊመግብ የሚገባው ማን ነው? ባል ነው አይደል? ግን እሷ መጋቢ ሆና ቁጭ ትላለች ማለት ነው። እሷ መጋቢ ሆና ጠብቃለች። በዚህ ግባ በዚህ ውጣ፣ ውሃ ቅዳ፣ ውሃ አምጣ፣ ና ወደዚህ። ስትስቅ እሱም አብሮ ይስቃል እንደ ጅል። ስታዝን ያዝናል። ፊቷን በቃ ኮፒ እሷን ነው የሚሆነው ማለት ነው። የመሬት ይዞታ፣ የመኪና ልብሬ፣ የባንክ ደብተር በስሙ ተመዝግቦ እንዲይዝ አይፈቀድለትም። ሚስቱ ካልፈቀደች እናት አባቱን፣ ወገን ዘመዶችን፣ ቤተሰቡን ትቶ እስከ መርሳት ይደርሳል። ጭራሽ አስታውሳቸው። ደሞዙን ተቀብሎ ያመጣና ለእርሱ ምንም ሳይቀንስ ለሚስቱ ነው የሚሰጣት። በቃ እንቺ ውዴልና ይሰጣታል። በቃ ከዛ ልብስ አይቀይር፣ ጃኬት የለ ምን የለ፣ ጫማ እንኳን አይቀይር። ለሊስትሮ ማስጠረጊያ እንኳን ከሚስቱ ሄዶ ነው የሚለምነው። ስጭኝ ይላታል። ተመጽዋች ይሆናል። መልሶ በራሱ ደሞዝ ተመጽዋች ይሆናል።
ልጠጣ ነው እንደዚህ ልታረግ ነው ትለዋለች። ከዛ የተወሰነ ወርወር ታግና ሄድ። አሳዝነ እንዲህ ሆኖ ይቀራል ማለት ነው። የልጆቹን ፍቅር እንዳጣ ይኖራል ማለት ነው። ለቤቱ ባዳ ሆኖ ቁጭ ይላል። አዛዥ እሷ ትሆናለች። ይሄ መስተፋቅር በወንዶች ላይ ሲሰራ እንደዚህ ነው። ግን አብዛኛውን ጊዜ የሚሰራው መስተፋቅር ወንድ ሴቷ ላይ ሲያደርግ ነው እንጂ ሴት ወንድ ላይ ብዙም አይታይም። አያደርጉ ማለት ግን አይደለም፣ ያደርጋሉ በደንብ። አንዱ ይሄ ነው። ያለ ልክ በቃ ምን ልበላችሁ አቅል እስክናጣ ወይም ደግሞ በቃ ራሳችን እስክንጥል ድረስ ለትዳር አጋራችን ዋጋ እንደዚህ የምንሆነው ከዛ አንጻር ነው። ሁለተኛ ምን ሊሆን ይችላል ከተባለ ሁለተኛ ቡዳ ዛር። ምን አልኳቸው? ቡዳ ዛር። እሱም በጣም ከባድ ነው። አንድ ሴት ልጅ በቡዳ ዛር ከተበላች፣ ወንዱ ላይ ባለው ቡዳ ዛር ከተበላች በጣም ነው የምትከተለው። በጣም እየሰደባት እየገፋት እንደ ውሻ ሂጂ ነይ እያላት ትከተለዋለች። በጣም ነው የሚያሳዝኑት እንደዚህ የሆኑ ሴቶች እና ወንዶች። አንዴ ብሎክ ያረጋታል፣ ከፈለገ አንዴ ከፍታታል። በቃ እንደ ልብ ነው። በቃ ያስፈራራታል ደግሞ ነው እያለ ሁሉ ማለት ነው። እሱን ላለማጣት በቃ ማትቆፍረው ጉድጓድ የለም፣ ማትገለብጠው ድንጋይ የለም። ያሳዝናሉ በጣም። እንዲህ መከራቸውን የሚያዩ ሴቶች አሉ፣ ወንዶችም አሉ። ወንዱም ልክ እንደዚሁ ሴቷ ጋር ባለው ቡዳ ዛር ከተበላ ምስኪን ያሳዝናል። እንደ ሴት ልጅ ነው የሚያለቅሰው። እንደ ሴት ልጅ እየየ እያለ ያለቅሳል ወንዱ። እባክሽን ትተሽኝ አትሂጂ፣ እኔ እኮ ያለ አንቺ ህይወቴ ባዶ ነው፣ ምን ይወጣኛል? እሺ እባካችሁ አስታርቁኝ። ትሰማላችሁ መቼም ሶሻል ሚዲያ ላይ ያኔ በጣም በሚያሳዝን ሁኔታ አራስ ሰደብከን እያሉት ወንዶቹ አይታችኋል አይደል? ያላየ መቼም የለም። እሱን አብዛኞቻችሁ ሶሻል ሚዲያ ተጠቃሚ ስለሆናችሁ አይታችኋል። እባክሽ አስታርቅኝ፣ ደም ስሩ ሁሉ ተገታትሮ። በጣም ያሳዝናል። እንዲህ ያደርጋል ቡዳ ዛር። በቡዳ ዛር የተበላ ወንድ፣ እሷ ላይ ባለ ቡዳ ዛር የተበላ እቃ ነው የምትጫወትበት። ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረም የሚለው ቃል እዚህ ጋር አይሰራም። ባሪያ ነው የሚሆንላት። ይሄንንም መጽሐፍ ቅዱስ ይመሰክራል። ምን ላይ ካላችሁ መጽሐፈ ዕዝራ ካለ ምዕራፍ 4 ቁጥር 26-27 ላይ በሴት ምክንያት አእምሮን አጥቶ ተገዢ የሆነ ሰው ብዙ ነው ይላል። በሴቶች ምክንያት ፈጽመው በድለው የሞቱ ብዙዎች ናቸው። በሴቶች ምክንያት ተገዢ ባሪያ የሆኑ ብዙዎች ናቸው ይላል። ቡዳ ዛር ነው እንዲህ የሚጫወተው። ቡዳ ዛር አይነ ጥላ ከሷ ተነስቶ መቼ መስላችሁ የሚበላው ይሄ ወንድ፣ ይሄ ምስኪን ወንድ አንድ ቀን ፎቶ አለቃ ወይ ሶሻል ሚዲያ ሊሆን ይችላል። በቃ ፎቶ አለቃ ስትዘምር ላያት ይችላል፣ ወይም ደግሞ ስትዘፍን ስትጨፍር ላያት ይችላል። አካሏን ስታሳይ ያኔ ወከክ ብሎ ሲመለከት በቃ ይያዛል። በቃ እሷን መርሳት አይችልም። በቃ ፍቅር ያዘኝ ብሎ ኮሜንት ስር ነው የሚመጠመጠው። ማሬ አናግሪኝ እባክሽን። አታናግረውም ደግሞ እሱ። ይሄ ልጅ የወደፊቱ ህይወቱ ቡኩን እየሆነ ነው ይሆን አይደለም? መልሱልኝ እስቲ። እሷን ብቻ እያሰበ ቡኩን ሆነ እኮ ህይወቱ። በቃ ስለ ለውጥ አያስብም። በቃ ከዛ ሰዓት ጀምሮ ይሄ ልጅ በቃ ባሪያ ሆነ፣ ተጠለፈ። ስለ ወደፊት ለውጥ ህይወት ምንም አያስብም። አምላኩን አያስብም። ሰርቼ ለወጣለሁ የለም። በቃ እሷን ነው በቃ የሚያስበው። በህልም ሁሉ ትመጣበታለች። ተኝቶ
የእሷ መልክ ነው በህሊናው ድቅን። ምክንያቱም አጀሬ አላ ውስጥ ቡዳ ዛሩ ፎቶዋን ድቅን ያደርግበታል። በህሊናው እየመጣ ይጫወትበታል። እስከ ማበድ ሁሉ ይደርሳል። በተለይ አዳኝ ወርቁ ይሄ መንፈስ በእውነት ይጫወታል። ከሴቶች እየተነሳ ወንዶች ላይ እየሄደ በጣም ነው የሚጫወተው። አዳኝ ወርቁ ይሄ መልክ ያላቸው ሴቶች ላይ የሚንጠለጠል መንፈስ ማለት አዳኝ ወርቁ ነው። እንሶስላ የሚያስቀባ ዊግ የሚያስቀጥል ሂና የሚያስቀባ እሱ ነው። በተለይ በባህል ልብስ አስመስሎ በተለይ ወንዶችን ባሪያ ያደረገ መንፈስ አዳኝ ወርቁ ነው። በነገራችን ላይ በዋናነት እሱ ነው ስራውን የሚሰራው። ስንት ብዙ ሺህ ሰዎችን ያጠመደ መንፈስ። እነሱ ተወደው ነው የሚመስላቸው፣ ግን እሱ ነው ስራውን እየሰራለው። ደግሞ እኮ ሊያረግ ሲፈልግ በጣም ሲስተም ይጠቀማል። ሊያረግ ሲፈልግ ወይ ሆዱን ይነፋዋል፣ ወይ ከእሷ ጋር ሲሆን ብስጩ ያደርገዋል፣ የሚሆነውን ያሳጣዋል። በቃ እሷ ጋር ሲሆን ሰላሙን ያሳጣዋል። ከዛ እየሸሻት ይመጣል። ሲያርቅ እንደዛ ነው የሚያደርገው። ለሴቶችም ገና የሚመጣውን ወንድ አስቀድሞ በህልማቸው የሚያሳይበት ጊዜም አለ አዳኝ ወርቁ። ታዲያ እነኚህ መናፍስት ቡዳ ዛር ይባላሉ አንድ ላይ። መንፈሱ ታዲያ ወደ ወንዱ የሚዛመተው ቡዳ ዛር ሆኖ ነው። ቡዳ አይነ ጥላ ቡዳ ዛር ሆኖ ከዛ እውነተኛ ፍቅር ይመስለዋል፣ ባሪያ ሆኖ ይቀጥላል። ምንም በቃ ህይወቱን አሰረበት ይሄ መንፈስ። በልጅቷ ህይወቱን አመሰቃቀለ። ጎበዝ ቢሆን ኖሮ ይሄ ወንድ ልጅ ምን ያደርግ ነበረ? አንደኛ ፈጣሪ የእግዚአብሔርን ፈቃድ ያስቀድማል። አውቃለሁ ፈቃድ እግዚአብሔር እንዳስቀድም በጣም ግፊት ያሳድርበታል እሷን እያሳሰበ። ግን እንደው ለተወሰነ ጊዜ የ1 ሳምንት ቻሌንጅ የ15 ቻሌንጅ እየፈጠረ በስግደት በጸሎት ቢጠነክር በእውነቴ ነው የምላችሁ ማሸነፍ ይጀምራል። በተለይ ከመዝሙረ ዳዊት ጋር ራሱን አቆራኝቶ እየሰገደ ጌታ ሆይ በዚች ልጅ በኩል ወደ እኔ የመጣውን ቡዳ ዛር ከህይወቴ ነቅላ አውጣው እባክህ እያለ ቢታገል በእውነቴ ነው መድኃኒዓለም ይለምነዋል። ንስሐ ገብቶ ቢማጸን በእውነት ያወጣለታል። ወይም ደግሞ ሲስተም ቢጠቀም የእሷን ፍቅር ለእመብርሃን ቢገለብጠው። ታስታውሳላችሁ? ታምረ ማርያም እንኳን አንብቤላችሁ ነበር አንድ ሰሞን በዚህ ጉዳይ። አንድ ሀብታም ሰውዬ ነበረና ገዳም ይሄዳል። ከዛ ልጅቷ መነኩሲት ናት። አስቡት። ምንድናት አልኳቸው? መነኩሲት ናት። ግን እጅግ በጣም መልካም ናት። አየና እንዴት ሊረፍ ልቡ። አንድ ያያት በቃ ተጠለፈ በዚህ ጉዳይ። ወይም አጅሬ መልኳን ልቡ ላይ ያስቀመጠ ልበላችሁ በሌላ አነጋገር። ከዛ አበምኔቱ ሊልና አባ አቤት እችን ሴት አጋቡኝ አለ። አጋቡኝ ማረ መነኩሴት ናት። እንዴት ለመነኩሴ ጋብቻ አይቻልም ምናምን። አጋቡኝ በቃ እኔ ያለሷ ሞታለሁ አለ። አልችልም። ከዛ እንደውም እንትን ሰጡት ቀኑና ማነው እንዲህ ያደረክ ለ1 ዓመት ቆይ፣ በመብርሃን ስልፊት ስጭኝ እያልክ ለምን እሷን ማንን? እመብርሃንን። ከዛ ከፈቀደች ሰጣለሁ አለው አበምኔቱ። ለ1 ዓመት ያስቡት። ከዛ መስገድ ጀመረ። እየሰገደ በሱዳ ፊት እመቤቴ ወይ ባክሽን እያለ ደግሞ እኮ በሰገደ በጸለይ ቁጥር የመነኩሴዋ ፍቅር ልቡ ላይ ይንቀለቀልበታል። ብዙን ጊዜ እንደዚህ አይነት ነገር አለ ወንድሞች። ከዚህ ችግር ለመላቀቅ ስትነሱ መስገድ መጸለይ ሲጀምሩ ከመፍትሄ ይልቅ የሚባባስበት ጊዜ የለም አለ? የለም አለ። ይባባሳል እንዴ! ጭራሽ ይጠፋልኛል ብዬ ስታገል እየባሰ ይመጣል እንዴ ብላችሁ አንዳንድ ግራ የምትጋቡበት ጊዜ አለ።
ለዚህ መፍትሄው ይሄ ነው ተብላችሁ ተነግሯችሁ መስገድ መጸለይ ስትጀምሩ እንደውም ይብስ ተስፋ ለማስቆረጥ እንደዚህ አይነት ሲስተም ይጠቀማል በነገራችን ላይ ጠላት። ስለዚህ መስገድ ሲጀምር መጸለይ ሲጀምር መብራን ሲማጸን እየተንቀለቀለ መጣ። በቃ የሷ ፍቅር ልቡ ላይ በጣም ብቻ ከባድ ነው። ተአምረ ማርያም እንዴት እንደሚጽፈው ግራ ይገርመኛል። እያለቀሰ ሁሉ ነው ባክሽን እያለ። አንድ ሰሞን መብራን መጣች። ልክ ጊዜው ሲያልቅ የቀኖናው ጊዜ ሲያልቅ መጣች መብራን። እጅግ ደም ግባቷን አሳየችው። በል እንግዲህ መጥቻለሁ ልፈጽምልክ የፈለከውን ልጅቷን እሰጥሃለሁ፣ ግን ከኔና ከሷ ምረጥ አለችው። ከኔና ከሷ ምረጥ። የሷን ውበት አይቶ እንዴት ይጥገብ? የማንን ውበት? የማንን? የመብራን። እንዴት አይቶ ይጥገባት መብራንን? አይኑን እንዴት አድርጎ ይንቀል? በእውነት እመቤታችን ከፍጥረታት ሁሉ እንደ እሷን የሚመስል የለም። በመልክ በደም ግባት እሷን የሚመስል የለም። ይሄን ስላወቀ እኮ ነው አንድ አባት ጌታ ሆይ እባክህ መብራንን አሳየኝ ያለ በየቀኑ 300 ስግደት ይሰግዳል በመድኃኒዓለም ፊት። እባክህን አሳየኝ መብራንን አሳየኝና ልሙት ይላል። ለስንት ዓመት ነበረ እንደዛ ይሰገደው? አቤት አምና ነበር እኮ ያነበብኩላችሁ። እየሰገደ ልክ መነኮሳቱ የህብረት ጸሎት ከጸለዩ በኋላ እሱ ለብቻውን ይቀርና ይሰግዳል። 7 ዓመት ሙሉ ደጅ እየጠና ቆየ። 300 ስግደት እየሰገደ ተጨማሪ የትሩፋት ስግደት ማለት ነው እሷን ለማየት ብሎ። በ7ኛው ዓመት መጣችን መብራን አያት። እንዴት ይትገብ? በል እንግዲህ የተመኘውን አግኝተሃል አለችው። ከ3 ቀን በኋላ ወደ እኔ ወስዳለሁ አለችው። ደስ አይልም? ከ3 ቀን በኋላ ለዘላለሙ ከኔ ጋር ትኖር ዘንድ ከኔና ከልጅ ጋር ትኖር ዘንድ መጥቼ ወስዳለሁ፣ ራስን አዘጋጅ አለችው። እንዳለችው መታ ወሰደችው። ይሄ ምንኛ መታደል ነው በእውነት አስቡት። ወደዚህ ሰው ልዬ ልምጣላችሁ። እሷን አየ እንዴት። ከዛ በኋላ ምረስ ስትለው አረ እናቴ ማርያም እንዴት ትወዳደራለች እሷ ሲጀመር ካንቺ ጋር እንዴት ነው የምትወዳደረው? እንዴትስ ነው ማወዳደረው ከሷ ጋር አለ። የሷ እኮ መልክ ደምግባት ካንቺ ጋር የሷ ምንም እኮ ነው። እንዴት አነጻጸራለሁ ሲጀመር አለ። በል እኔን ከወደድክ እኔን ከመረጥክ ይሄ አሁን የጀመርከውን ተጋድሎ ቀጥልበት አለችው። ምኑን? ስግደቱን ቀጥልበት፣ ወድጄልሃለሁ፣ ልጄም ወዶታል። ይሄን አሁን እሷን ለማግኘት ብለህ ስተጋ የነበርከው ተጋድሎ ዋጋ ሰጥቶሃል፣ በሰማይ ተመዝግቦልሃል። በል ቀጥልበት፣ ትንሽ ትጋና መጥቼ ወስድሃለሁ አለችው። ወሰደችው። አያችሁ አይደል? ወሰደችው። ሄደ እሱም አብሮ ከሷ ጋር። ጀግና ከወንክ እንደዚህ ትለውጠዋለህ። የልጅቷን ፍቅር በመብራን ታድርገዋለህ ማለት ነው። እንደዚህ አይነት ሲስተም መጠቀም፣ አብዝቶ መስገድ፣ በተለይ ትክክለኛው መንፈሳዊነት ይላሉ አባቶቻችን ጌታ መውደድ ብቻ አይደለም፣ እርሱ መራብ መጠማት። እንደውም አንድ ምሳሌ ልስጣችሁ። መንፈሳዊ ፊልም ላይ እሷ ለማግኘት ብሎ ጠንቋይ ቤት ሄደ። እሷን ለማግኘት ብሎ መከራውን ያየ ምን አይነት መንፈሳዊ ፊልም ላይ ነበረ? እስቲ ንገሩኝ። ምን አይነት መንፈሳዊ ፊልም ላይ ያያችሁት ይሄን ነገር? እንዲህ አይነት ነገር ተደጋጋሚ። ዮስቴና በትክክል ዮስቴና ለማግኘት ብሎ ስንት ዋጋ እንደከፈለ ይዩት። መጨረሻ ላይ ግን ለማን ያለኝ ፍቅር ወደ ማን ተለወጠ ነበር ያለው? እስቲ ንገሩኝ። እናት አባቱ ሲጠይቁት ለዮስቴና ያለኝ ፍቅር ወደ ትክክለኛው ፍቅር ህይወት ገባ። አያችሁ አይደል? ይሄንን መንገድ መጠቀም አለብሽ። አንቺም ልክ እንደዚህ ክርስቶስን እስከ መራብ እስከ መጠማት ድረስ መድረስ አለብሽ።
ለልጁ ያለሽን ፍቅር መለወጥ አለብሽ። በፍጹም ልብሽ ክርስቶስን መራብ መጠማት። ልክ እንደ አርሳኒ እኔ በአርሳኒ እንዴት እንደምቀና ቅዱስ አርሳኒዎስ ለመድኃኒዓለም ያለው ፍቅር ከመውደዱ የተነሳ ስሙ ሲጠራ ያለቅሳል። እጅግ ከመውደዱ የተነሳ መድኃኒዓለምን እጅግ ከመውደዱ የተነሳ ስሙ ሲጠራ ብቻ እንባው ይወርዳል። አርሳኒዎስ ትክክለኛ ፍቅር ይኸው ተመልከቱ። ይሄ ነው። እሷን ካጣው ሞታለሁ፣ እሱን ካጣው ሞት አጋንንታዊ ፍቅር ነው እሱ። ሲጀመር ትክክለኛ ፍቅር እንደዚህ አያስደርግም እኮ። እሷን ካጣው ሞታለሁ፣ ያላንቺ ህይወቴ ባዶ ነው አያሰኝም። ያላንተ ህይወቴ ባዶ ነው የምንለው መድኃኒዓለም ብቻ ነው። ኢየሱስ ክርስቶስ ብቻ ነው። አማኑኤል ብቻ ነው። ያለሱ ህይወታችን ባዶ። ያለሱ መተንፈስ አንችልም። ያለ እርሱ መራመድ መንቀሳቀስ አንችልም። እሱ ነው ትክክለኛ ፍቅር። አንቺ የተጠለፍሽው እህቴ በአጋንንታዊ ፍቅር ነው። እመኝኝ፣ በአጋንንታዊ ፍቅር ነው። ትክክለኛ ፍቅር ጌታዬ ካፈቀደ ይሆናል። ጌታዬ ካልፈቀደ ጨርሱት። ካልፈቀደ አይሆንም። እግዚአብሔርን ያስቀድማል ትክክለኛ ፍቅር ከሆነ። ጌታዬ አንተ ከፈቀድክ ይሁን ብያለሁ፣ አጣምረኝ ከሱ ጋር። ካልፈቀድክ ግን ጌታዬ አንተ ለኔ የምትመርጥልኝ ማንኛውም መራራ ነገር ለኔ ጣፋጭ ነው። ይሁን ብያለሁ አምላኬ። በቃ መቻል ትችለዋለህ፣ ትችዋለሽ። ከመድኃኒዓለም ጋር ከባድ ነው። አዎ አፍቅሮ መርሳት ከባድ ነው። አፍቅሮ መተው ከባድ ነው አውቃለሁ። ከመድኃኒዓለም ጋር ግን ማይቻል ነገር አለ አለ? ማይቻል ነገር ይቻላል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ያለውን ቃል አትርሱ። ኃይልን በሚሰጠኝ በክርስቶስ በመድኃኒዓለም ሁሉን እችላለሁ። ሁሉም ነገር ይተዋል። ደግሞ አንድ ነገር ልንገራችሁ። አንድን ነገር በዚች ዓለም ላይ አጥብቃችሁ ስትፈልጉ አታገኙትም። አዎ አታገኙትም። እንደውም አጥብቆ መፈለግ ለማጣት ምክንያት ነው ይባላል። እውነት ውሸት? አጥብቆ መፈለግ ለማጣት ምክንያት ነው። የእውነት በቃ ማጣት ፈልጋል ማለት ነው። አጥብቀ የምትፈልግ ከሆንክ እንደዛ አይነት መንገድ ይሄ ስራህን ትተህ ስራሽን ትተሽ እሷን መከታተል በእውነት ልታጣው ነው ማለት ነው። ልታጩ ነው ማለት ነው። ልታጣት ነው ማለት ነው። እና ይሄ ጥሩ አይደለም። አንድን ነገር አጥብቆ መፈለግ፣ አጥብቀ ስትፈልግ አታገኘውም። በፈለግከው ልክ እንደ ሰማይ ይርቃል። ምክንያቱም ሰይጣን ልብን ያያላ አስቀድሞ። በዚህ ነገር ላይ ልቧ ተንጠለጠለ፣ ቆይ እኔ ደግሞ እያማረሽ ይቀራል አርቅብሻለሁ ብሎ ያርቅብሻል። አጋንንቱ እያማረሽ ይቀራል አታገኝም ብሎ ያርቅብሻል። ልክ እንደ ሰማይ ስትሮጪ አጋንንቱ ሲያርቅብሽ ልጁን፣ አንቺ እሱን ለማግኘት ስትሮጪ እሱ ሲያርቅብሽ እድሜሽ እያለቀ ነው ማለት ነው። በመሃል ህይወትሽ ብኩል የሆነ ነው። አንተም ልክ እንደዛው እሷን ስትፈልግ አጋንንቱ ሲያርቅብክ፣ ስትፈልግ ሲያርቅብክ ህይወትህ ይጨልማል ማለት ነው። ሁሉን ነገር ግን እርግፍ አድርገህ ትተህ በእግዚአብሔር ፈቃድ መኖር ስትጀምር፣ በቃ አንተ ነህ እያልክ በፍጹም ልብ አምላክን መሻት ስትጀምር፣ በእውነት አንተ የሚፈልግ ብዙ ነው። አንቺ የሚፈልግሽ በጣም ብዙ ነው። በጣም ብዙ ነው። ይሄ እውነት ነው። በእውነት ሳይታለም የተፈታ እውነት ነው። በህይወታችሁ የምታዩት ነገር ነው። እና ፕሊስ እባካችሁ ለመድኃኒዓለም ራሳችሁን አስገዙ። በቃ እንደ ህጉ ለመኖር ኑሩ። ጌታችሁ መድኃኒዓለም ያስደስተው ነገር እየፈለጋችሁ አድርጉ።
ወንድሜ ድምፅህ አይሰማም። ይሰማችኋል? አሁን ይሰማል። ይሰማል። መልካም። እና አንድን ነገር አጥብቃችሁ ስትፈልጉት ይርቃል። ያ ነገር እንደ ሰማይ ነው የሚርቃችሁ። እና ምን ይሻላል? እርግፍ አድርገህ ትተህ በመድኃኔዓለም ፍቅር ራስን አስጠምድ። በመድኃኔዓለም ፍቅር፣ በተለይ የመድኃኔዓለም ፍቅር በልባችሁ የሚስለው መዝሙረ ዳዊት ነው። ከምንም በላይ ከየትኛውም ጸሎት በላይ መዝሙረ ዳዊት ነው። መዝሙረ ዳዊትን ዕለት ዕለት በተመስጦ ጸልይ፣ በተመስጦ ጸልይ። እያንዳንዷን ቃል ከንፈር የሚለውን ቃል ልብ እያስተዋለው ይበል። ከንፈር የሚያነበንበውን ልብ እያስተዋለው ይጸልይ። እያስተዋልክ አቤቱ በቁጣ አትቅሰፈኝ፣ በመዓትህም አትገሥጸኝ፣ ድውይ ነኝና አቤቱ ማረኝ። አጥንቶቼ ታውከዋልና ፈውሰኝ፣ ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት። በሞት የሚያስብ የለምና በሲኦልም የሚያመሰግን ማን ነው? በጭንቀቴ ደክሜአለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬ መኝታዬን አርሳለሁ። አመፃን የምታደርጉ ሁሉ ከኔ ራቁ፣ እግዚአብሔር የልቅሶዬን ቃል ሰምቷልና። እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ፣ እጅግ የሚቆስቁሉ፣ ወደ ኋላቸው ይመለሱ፣ በፍጥነትም ይፈሩ። መዝሙር 6 ነው ያልኩት። ደስ አይልም? ተረጋግቼ ስጸልይ መልሱልኝ። ደስ አይልም? ደስ ይላል። እንዲህ ተረጋግታችሁ ስትጸልዩ ነፍሳችሁን አትምትጸልዩ። ግን አቤቱ በቁጣ አትቅሰፈኝ፣ በመዓትህም አትገሥጸኝ፣ ድውይ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋል ፈውሰኝ። ምንም ሳላስበው ስለ ጸሎቱ ማለቅ ብቻ እያሰብኩ ነው የምጸልየው። ነፍሴ ከእግዚአብሔር ጋር ሳትገናኝ ሳታወራ። መዝሙረ ዳዊት እርጋታን ይፈልጋል። እርጋታ፣ ተረጋግቶ መጸለይን ይፈልጋል። በእያንዳንዱ ቃል እየተመሰጣችሁ ነው መጸለይ ያለባችሁ። እንዲህ አይነት ጸሎት ነው ትልቅ ኃይል ያለው እንጂ የችኩል ጸሎት የግዴታ ጸሎት ጥሩ አይደለም። ተረጋግታችሁ ቸኩላችሁ 50 ዳዊት 50 ምዕራፍ ከምትጸልዩ በጥልቅ ተመስጦ 5 መዝሙረ ዳዊት መጸለይ እጅጉን ይበልጣል። እና እንዲህ ያልን እየተረጋጋን ብንጸልይ የክርስቶስ ፍቅር ዕለት ዕለት ሳታስበው እንባ ይቀድማል። በእውነት እንባ ይቀድምሻል ሳታስቢው። ምክንያቱም ተመስጠ ነው እየጸለክ ያለው። ውሃ እስከ ነፍሴ ደርሶብኛል አድነኝ ስትለው ውሃ የሚለው ቃል መከራው ፈተናው መሆኑ ሲገባ እንባ አይወርድም? አይወርድም እንባ? መልሱልኝ እስቲ። ውሃ እስከ ነፍሴ ደርሶብኛል። ውሃውን ፈተናውን እየደረሰባችሁ ያለውን መከራ እያነጻጸራችሁ ውሃ እስከ ነፍሴ ደርሶብኛል አድነኝ ስትሉት በጥልቅ ረቅረቅ ጠለኩ መቋሚያም የለኝም ስትሉት መቋሚያ የለኝም የምትለውን ቃል የሆነ የሚያጽናናችሁ ሰው አታችሁ፣ አይዞ የሚላችሁ ሰው አታችሁ። በቃ ተስፋችሁ ሙጥጥ ሲል መቋሚያም የለኝም ስትሉ ይሄን ከዚህ ጋር እያዋሃዳችሁ ስትጸልዩ በእውነት በእንባ ነው የምትጨርሱት። ዳዊትን ነፍሴ ተጨነቀች ይላል እኮ ዳዊት ሲጸልይ። ዋላ ወደ ውሃ ምንጭ እንደሚናፍቅ ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ አለው? መዝሙር 40 እና መዝሙር 41 መቼ ደርሳለሁ? እንዲህ እየተመሰጣችሁ ጸልዩ። እንዲህ እየተመሰጣችሁ መጸለይ ያስፈልጋል። የእውነት ባላለቀ ነው የምትሉት እንዲህ ተመሰጣችሁ የምትጸልዩ ከሆነ ጌታ እንዲህ አይነቱን ጸሎት ነው የሚፈልገው። እንዲህ አይነቱን ጸሎት ነው የሚፈልገው እና ይሄን ይመስላል። ስለዚህ እንዲህ ያደረክ
ብትጸልይ በእውነት ለሰው ያለ ፍቅር ወደ መድኃኒዓለም ይቀየራል። ለሱ ያለሽ ፍቅር ወደ መድኃኒዓለም ይቀየራል። ለሷ ያለክ ፍቅር ወደ መድኃኒዓለም ይቀየራል። እንደው እሷን ሁሉ ትተህ እኔ ስለሷ ማስብበት ጊዜ የለኝም፣ ነፍሴ ፈርቻለሁ፣ ነፍሴ ሲኦል እንዳትገባ ነው የምትለው ከጥቂት ጊዜ በኋላ። የእውነት እኔ አሁን እሷ ወጣልኛለች፣ አሁን እኔ የሚያስጨንቀኝ ነፍሴ ከስጋይ ስትለይ ወዴት ወደምገባ ነው ትላለህ። እኔ አሁን ስለሱ ማሰብ ትቻለሁ። አሁን የሚያሳስበኝ የነፍሴ መዳኗ ነው፣ የት እንደምትገባ ፈርቻለሁ እያልክ ተመስጠ በቃ ከአምላክ ጋር ነው ግንኙነትህ የሚሆነው ማለት ነው። እኔ ዮስቴና ላይ ያየሁት ይሄንን ነው። ዮስቴና መንፈሳዊ ፊልም ላይ በቃ ሙሉ ትኩረቷ ወደ አምላኳ ነው፣ ሙሉ ትኩረቷ። እና እህት ወንድሞች እንደዚህ እያልን ከጸለይን ይለወጣል እላችሁ ፈልጌ ነው። እሺ። እና አርና ወለተ ኪሮስ የአንቺ ጥያቄ ነው ለዚህ ሁሉ ትምህርታችን መነሻ የሆነው እና ሙሉ ትኩረትሽን ለመድኃኒዓለም አድርጊው ልልሽ ፈልጌ ነው። እሺ። ግልጽ ነው አይደል? እስካሁን በምናገራቸው መንገዶች ጸልይ ወደ መድኃኒዓለም። ሌላው ደግሞ በተለይ አሁን እሱ አግብቶ የሚኖር ከሆነ አንቺ በቃ ራስሽን ጠብቂ። እሱ ወደ አንቺ ሊመጣ የሚችለው አንድ ምን ሲሆን መሰለሽ ከእሱ ጋር መቀጠል የምትችው ያቺ ያገባትን ትቶ እነኛን ሁሉ ትቶ ከአንቺ ጋር ሙሉ ለሙሉ ንስሐ ገብቶ ሲኖር ወደ ቀደመ ትዳሩ ሲመለስ ይችላል። ግን ከእሷ ጋር መቀጠል አይችልም። አብሮ የሚገናኝ ከሆነ ከወለደው ሚስቶቹ ማለት ነው በጭራሽ አይችልም ከአንቺ ጋር። ስለዚህ ራስሽን በንጽህና ጠብቂ፣ ሰውነትሽን ጠብቂ ከእንደዚህ አይነት ነገር ከመገናኘት ማለት ነው። ሁለተኛ በሱ ጉዳይ ያለውን ነገር ለመድኃኒዓለም አሳልፈሽ ስጪ። እየጠበቀ የሚበቀልሽ ከሆነ አሳልፈሽ ስጪ፣ ለመድኃኒዓለም አሳልፈሽ ስጪ። ጌታዬ አንተ ትጠብቀኛለህ፣ ነፍሴንም ስጋዬንም በአንተ ጥበቃ ውስጥ አሳልፌ ሰጥቻለሁ፣ ጠብቀኝ አንተ በይ። ከዚህ ውጭ ግን ከሱ ተለይ፣ ራስሽን ጠብቀሽ ኑሪ። ምናልባት እኔ ማን ነው እሱ የሚመለስ በንስሐ የሚመለስ ከሆነ እኔ እሱን በንስሐ ማዳን እፈልጋለሁ ከሆነ ንስሐ ገብተሽ እግዚአብሔር አምላክን መጀመሪያ ትማጸኛለሽ። ከዛ በኋላ ስለ ንስሐ መስበክ ትችያለሽ። በእርግጥ አዎ ሰዎች ሃይማኖት ሲገባቸው ስለ መንፈሳዊ ሕይወት ሲገባቸው በትክክል ስለ መድኃኒዓለም ፍቅር ሲገባቸው የዋሆች ይሆናሉ። እንደዛ ኃይለኞች ጨካኝ የሆኑት ወደ ገራምነት ይመለሳሉ። ይሄ የታወቀ ነው። ግን ዋጋ ያስከፍላል፣ ብዙ ዋጋ ያስከፍላል። ስለዚህ አንቺ ትልቅ መጀመሪያ ማድረግ ያለብሽ በጸሎት መጠየቅ እግዚአብሔር አምላክን። ሰው ስትመክሩ መጀመሪያ አስቀድማችሁ ጸልዩ፣ ቃላችሁን እንዲቀበል ማለት ነው። ያ ሰው እንዲቀበል የምትናገሩት ንግግር። ሁለተኛ ደግሞ የመጽሐፍ ቅዱስ ቃላትን አዘጋጁ። ይሄ የዘውትር ምክሬ ነው። የመጽሐፍ ቅዱስ ቃል ሳታዘጋጁ ሰው ለመምከር አትሂዱ። የመንደር ወሬ የምታወሩላቸው ነው የሚመስላቸው እና ይህን ይመስላል። ግልጽ ነው። ተመለሰልሽ? መልካም። ወደ ሌላ ተራ ቁጥር እንለፍ። ተራ ቁጥር 2 ዮስቴና አጸደ ማርያም። አቤት ወንድሜ ለኔ ሰጥተኛለህ። እሺ ቀጥይ እህቴ። ቃልህ ያሰማልን ወንድሜ። የምጠይቅህ እኔ ለጓደኛዬ ነው። ጓደኛዬ ፍቅረኛዋ ኢትዮጵያ ነው ማለት ነው። እሺ። እና ስገድ ጸልይ ስትለው ደክሞኛል፣ ቆይ ነገ ምናምን ነው የሚላት ማለት ነው። እና ዛሬ መስገድ አለብህ ተነሳ ስገድ ስትለው አይ ከስራ ነው የገባሁት ደክሞኛል። እሺ ጸሎት አድርግ ስትለው አይ ደክሞኛል ከስራ ነው የገባሁት አሁን ተኝቻለሁ መነሳት አልችልም ነው የሚላት ማለት ነው። እና እሷ ደግሞ እንዴት እንደዚህ ይሆናል? መስገድ አለብህ፣ መጸለይ አለብህ፣ እኔ ከመምጣቴ በፊት በዚህ ዙሪያ ጠንካራ መሆን አለብህ ብላ በምትመክረው ሰዓት አንቺ ስትመጭ ነው ይሄንን ማስተካከል የምችለው ነው የሚላት ማለት ነው።
እሷ ደግሞ መስገድ አለብህ፣ መጸለይ አለብህ፣ ቅዱስ ቁርባን መቀበል አለብህ ነው የምትለው ማለት ነው። ቅዱስ ቁርባን ከወሰድኩኝ በኋላ አንቺ ልትቆይ ትችያለሽ፣ ቶሎ ላትመጭም ትችያለሽ። እንደገናም ደግሞ ልትከጂኝም ትችያለሽ። ተከዳሽኝ እኔ ቅዱስ ቁርባን ተቀብዬ ማናገባለሁኝ፣ ልትከጂኝም ትችያለሽ ነው የሚላት ማለት ነው። በዚህ ዙሪያ ምን ትላታለህ? በመጀመሪያ ቅዱስ ቁርባን የሚቀበለው ለእሷ ብሎ አይደለም። እሷም ተቀበል እያለች መዘብዘብ ያለባት ወይም መምከር ያለባት እሷን ያገባል ብላ ጠብቃ አይደለም። ቅዱስ ቁርባን ሲጀመር መጋቢያም አይደለም፣ መዳኛ እንጂ፣ ከዘላለም ሞት መዳኛ፣ ከዲያብሎስ ባርነት መላቀቂያ እንጂ መጋቢያ አይደለም። አሁን እሱ እንደ መጋቢያ አድርጎ ነው እየተናገረ ያለው። ስለዚህ ቅዱስ ቁርባን የሚቀበለው እሷን ለማግባት ብሎ ነው ማለት ነው ይሄ ልጅ እንጂ ስለ ቅዱስ ቁርባን ገብቶትና ተገብቶት አይደለም እየተቀበለ ያለው ማለት ነው። መጀመሪያ ስለ ቅዱስ ቁርባን አላስተማረችውም፣ ታስተምረው። ግልጽ ነው አይደል? ቅዱስ ቁርባን ምን እንደሆነ እንዲገባው ታስተምረው። ካልሆነ ግን አሁን ይኸውልሽ ስለ ስጋው ደግሞ ጥልቅ እውቀት ያስፈልገዋል ይሄ ልጅ። ድንገት ስጋው ደግሞ ሳይቀበል ቢሞት ገሃነም እንደሚወርድ እንኳን አልገባውም ይሄ ሰው። ብትከጂኝስ አለ እንዴ። ታዲያ ስጋው ደግሞ ከተቀበለ ስጋው ደግሞ እኮ አይረክስም። ብትከዳው ራሱ ይጠብቀዋል፣ ያድነዋል እንጂ እሷን ስላጣ ባጭሩ እሱ መንፈሳዊ ሆነው ለሷ ብሎ ነው ማለት ነው። ባጭሩ ለሷና ለሷ ብቻ ብሎ ነው ሁሉን ነገር ተግባራዊ ያደ እንደ ግዴታ ቆጥሮ ነው ማለት ነው። ይሄ ደግሞ ትክክል አይደለማ። ስለዚህ ስታስተምረው ስራ መስራት አለባት። አላስተማረችውም። እሷን ረስቶ ወይም ደግሞ ሙሉ ትኩረቱን ጌታ መድኃኒዓለም እስኪያደርግ ድረስ ነው መምከር ያለበት። ስለ ንስሐ መጀመሪያ ታስተምረው። እንዲህ እህት ወንድሞች አንድ ጥያቄ ነገራችሁ፣ አንድ እንትን ምክር ልምከራችሁ። ከእጮኛችሁ ጋር ስትገናኙ ስለ ቅዱሳን ሕይወት ተነጋገሩ እንጂ ተነጋገሩ። ስንክሳር አንብቡ እንጂ ዛሬ የዋለችው ማናት፣ ዛሬ የዋለው ቅዱስ ማን ነው እያላችሁ አንብቡና ከዚህ ቅዱስ ምን እንማማር ተባባሉ እንጂ አትባባል። ምን እንደዛ እንደዛ ልትባባሉ አብሮ መጸለይ ብቻ እኮ አይደለም። እስቲ ስንክሳር አንብብ እስቲ አንተ ትለዋለች። አሁን እሷ ያነባል አይደል? ካነበበ በኋላ እስቲ ከዚህ ቅዱስ ታሪክ ምንድነው የምንማማረው? አንተ ምን ተማርክ? እኔ የተማርኩት እንደዚህ 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 እንደዚህ። አንቺስ ምን ተማርሽ? እኔ እንዲህ ተምሬያለሁ። እንዲህ ደስ ሲል እንዲህ አይነት ግንኙነት ቀድሞ በተለይ ሲዘጋጁ ደስ አይልም? ለማታ ተዘጋጅ ትለዋለች። የዛሬውን ስንክሳር አንብበህ ጠብቀኝ ለማታ ማታ የሚገናኙ ከሆነ ከአርጋኑን ጸሎት በኋላ ስለ ስንክሳር እንማማራለን። ስለዚህ ስንክሳሩን ቀድማ አንብብ። ከዛ ቅዱስ ምን እንደተማርክ ተዘጋጅ ተጠብቀኝ። እኔም ተዘጋጅ እጠብቃለሁ። አንዳችን እናነባለን። ዛሬ እኔ ማነብበት ተራ ነው፣ ዛሬ አንተ የምታነብበት ተራ ነው። እንዲህ ያላችሁ አትገናኙም እንዴ? ታዲያ ይሄ ልጅ ቀስ በቀስ ከቅዱሳኑ እየተማረ ይመጣል አይመጣም? መልሱልኝ። አይማርም? ከህይወታቸው ይማራል። ዓለማዊ ብትሆን እሷም ትማራለች ከቅዱሳኖቹ። ዛሬ አንዷን ቅዱስ ታሪክ ትሰማለች፣ ወይ ጉድ ትላለች፣ ትመሰጣለች። ዓለማዊ ከሆነች፣ ሱሪ ለባሽ ከሆነች፣ ዘፋኝ ከሆነችም ዘፈን እርግፍ አድርጋ ተዋለች። የቅዱሳኑን ህይወት ዕለት ዕለት እየተማረች ከመጣች ታዲያ አጅሬ ይሄን ዝም አይልም። እሷ እንዳትገዳኝ የሆነ ሰበብ እንዲፈጠርባት ያደርጋል አውቆ። ወይ መሀከል ላይ ኔትወርክ ይገባና ይዘጋል። የሚያመጣባችሁን ፈተና ነው እየነገርኳችሁ ያለሁት። እንደዚህ አይነት ነገር ስትጀምሩ እንዲህ አይነት ፈተና ያመጣል። መሀከል ላይ ይመጣና ወይ ኔትወርክ፣ ወይ እሷ ድምፅ እንዳይሰማ፣ ወይ የሱ ድምፅ እንዳይሰማ ያደርጋል። ወይም ደግሞ እሷን ቢዚ ያደርጋታል። ወይም ደግሞ እሱ
በቃ ገና ለገና ከእሷ ጋር ማታ ስንክሳር ማንበቡን ሲያስበው ጸሎት መጸለይ ሲያስበው ስልችት እንዲለው ያደርገዋል። ከሰበብ ይፈጥራል። ዛሬ ደክሞኛል፣ በቃ ነገ አናደርገውም ይላታል። ነገ አናደርገውም ወይም እሷም ታረፍድና በቃ ዛሬ አልተመቸኝም ውዴ ነገ እናደርገዋለን ትለዋለች። እንዲህ ያደረገ ያራርቃቸዋል ማለት ነው። ያራርቃቸዋል። እውነተኛ ፍቅር ከሆነ ግን በእውነት እሱ እሷን የሚያገኝበት ታይም ቶሎ አይመሻለትም። በጉጉት ነው የሚጠብቀው። እንደውም ከዚህ ቅዱስ የተማረውን ሊያብራራላት በጉጉት ይጠብቃል። እኔ የተማርኩትን ዛሬ ከመቼ መቼ መሽቶልኝ ተገናኝተን ከጸሎት በኋላ በነገርኳት፣ ከመቼ መቼ መሽቶልኝ በነገርኩት። እሷም እንደዚሁ በጉጉት በማዕከላቸው እውነተኛ ፍቅር ካለ ማለት ነው። ፍቅር ዋጋ ያስከፍላል። አያስከፍልም? እውነተኛ ፍቅር ያስከፍላል? አያስከፍልም? መልሱልኝ። ያወቀ ያስከፍላል። ያስከፍላል። ፍቅር እንደ ሞት የበረታች ናት እኮ ይላል እኮ መጽሐፍ ስለ እውነተኛ ፍቅር። መጽሐፈ መክብብ አይደለም መኃልየ መኃልይ ዘሰሎሞን ምዕራፍ 8 ቁጥር 6 ላይ ፍቅር እንደ ሞት የበረታች ናት ይላል። እንደ ሞት፣ ቅናትም እንደ ሲኦል የጨከነች ናት ይላል። ዋጋ ያስከፍላል። እውነቴን ነው የምላችሁት ወንድሞች፣ ወንድ ልጅ ከወደደ አንድን ሴት በእውነተኛ ፍቅር ከወደደ ባይመቸው እንኳን አመቻችቶ ያደርገዋል። ባይመቸው እንኳን ዋጋ ከፍሎ ያደርገዋል። እሷም እንኳን በእውነተኛ ፍቅር ካላት ባይመቻት እንኳን አመቻችታ ታደርገዋለች። ምክንያቱም ፍቅር ነዋ፣ ዋጋ ያስከፍላል። እንደው የማይመች አጋጣሚ እንኳን ቢገጥመው በስነ ስርዓት ነው የሚያስረዳት። እሷም እንደዛው እየጨነቃት እንዴት ብዬ ላስረዳው፣ እየጨነቀው እንዴት ብዬ ላስረዳት እያለ ይሄ ዋጋ ያስከፍላል። ይሄን እንዳትረሱ። ትክክለኛ እውነተኛ ፍቅር እንደዛ ነው የሚያደርገው። ፍቅር ብዙዋ ፍቅርን ያጠፏት ዘንድ አይችሉም፣ ፈሳሾችም አያሰጥሟትም ተብሎ እንደተጻፈው የአጋንንቱ ፈተና አይበግራቸውም። ባጭሩ ይበግራቸዋል። አጋንንቱ ለማራራቅ ጥረት ያደርጋል፣ ግን ይበግራቸዋል? አያሸንፋቸውም። ዋጋ ይከፍላሉ። እሱም በማዕከላቸው ስላለው ግንኙነት አሳልፎ ይሰጣል ለመድኃኒዓለም፣ ለሚጠብቀው መልአክ። እንደውም ኔትወርክ እንዳይረብሽ እሷም የሚጠብቃትን መልአክ ድርሳን ጸልያ ትጠብቀዋለች። እሱም እንደዛው። ታዲያ እነኚህ ቅዱሳን አይረዷቸውም? መልሱልኝ። አይረዱም? ይረዷቸዋል። በደንብ ይረዷቸው። በማዕከላቸውን ያለውን ፍቅርም ጭምር ያጠብቁላቸዋል። ዋጋም አጋንንቱም ዋጋ ያስከፍለዋል፣ ቅዱሳኑም ይጠብቋቸዋል። ይህን እንዳትረሱ። የፈለገ ቢሆን የእነሱን ግንኙነት ማቋረጥ አይችልም አጋንንቱ። አንድ እዚህ ጋር መርሳት የሌለብን ነገር ነው። ስለዚህ ጥሩ ሀሳብ አቅርቤላችኋለሁ። ስትገናኙ እስቲ የሆነ በቃ ስንክሳር ተዘገጃጁ። በቃ ስንክሳር ለነገ፣ አሁን ከዛሬ ጀምሮ ስንክሳር እንማማራለን እየተገናኘን። ዛሬ ዋለው ቅዱስ እያላችሁ ተማማሩ። ተዘጋጅ ተጠብቀኝ፣ ተዘጋጅ ተጠብቀኝ። ይሄ እንደውም ጥሩ ግንኙነታችሁን ያጠብቅላችኋል። የተቀደሰ የሆነ ግንኙነት እንዲኖራችሁም ያደርጋችኋል። ተገናኝታችሁ ሌላ የሆነ በቃ እዚህ ግባ ማይባል ወሬ እያወራችሁ ሰዓታችሁን ከምታባክኑ እንዲህ አይነት ግንኙነት ብትጀምሩ በእውነት እኔ እንጃ በጣም ደስ የሚል ግንኙነት ነው የሚኖራችሁ። ስስለው በአይነ ሊናዬ ማለት ነው። እና እህቴ አንቺም ልክ እንደዚሁ የክርስቶስ ፍቅር ገብቶት ንስሐ እንዲገባ አድርጊው። ከማስተማር ነው አሁን ይሄ ችግር የሚታየኝ ለእኔ ከማስተማር ነው። አልተማረም። ስለ ንስሐ አልገባውም። ስለ ጸሎትም አልገባውም። ስለ ቁርባንም አልገባውም። ዝም ብሎ ነው እሺ እያለሽ ያለው። እሺ በቅዱስ ቁርባን የምንጋባው ስትይ እሺ ይልሻል። እንዲህ ነው የምናደርገው ስትዩ እሺ ይልሻል። አልገባውማ። ምክንያቱም አንቺ ስለወደደ ብቻ ነው እሺ እያለሽ ያለው እንጂ ገብቶት አይደለም። እና እሱን ለማስተማር ምን ልጠቀም ካልሽ
አንብቢ ከመጽሐፍ ቅዱስ። በተለይ አሁን ለምሳሌ እንደዚህ የሚል ቃል እኮ አለ፣ ሰውን ለፍቅር የሚያነሳ ቃል፣ ለጸሎት የሚያነሳ ቃል። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ የሚል ቃል አለ። አሁን ትጸልዩም ዘንድ በመጠን ኑሩ። ባለጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራል የሚል ቃል አለ። ለዲያብሎስ ፈንታ አትስጡት የሚል ቃል አለ። ይህን ቃል እያነሳሽ ፈንታ አትስጠው እንጂ ተነስ። መጽሐፍ ቅዱስ እኮ እንዲህ ይላል፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ማትጸልይ ማስተግር ከሆነ እኮ የኔና አንተ ግንኙነት ያሻክርብናል ጠላት። ጸልይ። ጌታ ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል እያለች ስለ ጸሎት ያነሳውን ቃል በእኔ ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ ብሏል ጌታ። ሉቃስ ወንጌል ምዕራፍ 24 ላይ ምዕራፍ 21 ቁጥር 34 ላይ እንዲህ አይነት ለጸሎት የሚያነሳሳ ጥቅስ እያነሳሽ እንዲጸልይ ንገሪው። ዛሬ ወይም ነገ መቼ እንደምንሞት አናቅም፣ ተዘጋጅ፣ ተጠብቅ። ለእኔ ብላ አይደለም የምትቆርበው፣ በግልጽ ንገሪው። እንደዚህ ሲመክሩ ለመምከር ደግሞ አንዳንድ እህቶች የሚፈሩ አሉ። ለምን ካላችሁኝ ምን ይሆናል ብለው ታውቁታላችሁ መቼም እናንተ። ምን ይሆናል ብለው ይርቀኛል። በትክክል ይራቃ እንዴ! ለፈጣሪ ያልሆነ ላንቺ ይሆናል እንዴ? የኔ ምላሽ እንደዛ ነው። ለፈጣሪ ያልሆነ ላንቺ ይሆናል? ይሆናል? አይሆንም። ካገባሽውም እኮ በኋላ መከራ ነው የሚሆነው፣ ችግር ነው የሚሆነው። ካገባሽ ከተጋባሽውም በኋላ ፈተና ነው የሚሆንብሽ። ምክንያቱም ለፈጣሪ ያልሆነማ፣ ለፈጣሪ ያልሆነ ደግሞ ላንቺ አይሆንም። በእርግጠኝነት ለፈጣሪ ያልታመነ ለሚስቱ ሊታመን አይችልም። ለፈጣሪው ያልታመነች ለባሏ ልትታመን አትችልም በጭራሽ። ስለዚህ ይራቅ። ከራቀም ላንቺ ያለውን ፈጣሪ አያርቅብሽም፣ አያርቅም። ፈጣሪ መድኃኒዓለም ያዘጋጃል። የጊዜ ጉዳይ ነው፣ የጊዜ ጉዳይ ነው። ይህንን መርሳት የለብንም። መጀመሪያ በጣም አንድ የምወደው ቃል አለ መጽሐፍ ቅዱስ ላይ። ማን ነው? ዮሐንስ፣ ባለራዕዩ ዮሐንስ የተናገረው ቃል አንደኛ ዮሐንስ መልእክት ላይ ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም የሚል ቃል አለ አይደል? ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር የሚል ቃል አለ አይደል? ይህን ቃል ስወደው። ሰው ሲለያችሁ ይህን ቃል አስታውሱት እሺ። ሰው ሲለያችሁ ብቻ ሳይሆን ሰው ሃይማኖቱን ሲቀይርም ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ይሄ ጥቅስ ከኛ ጋር የኛ እየመሰሉ ግን የኛ ያልሆኑ ሰዎች እንዳሉ ያስታውሰናል። ተሳሳትኩኝ? እውነት ውሸት? እውነት ነው። የኛ እየመሰሉ ግን የኛ ያልሆኑ ሰዎች አሉ። አብረውን እየኖሩ እኮ ነው። ታዲያ እነኚህ ሰዎች አንድ ቀን ጊዜ ይወስዳቸዋል፣ ከኛ እጅ ያወጣቸዋል። አንዳንዱን ሰው ጊዜ ይወስደዋል የሚባል አባባል አለ። አንዳንድ ሰው ጊዜያችንን ይዞት ይሄዳል፣ አንዳንዱን ግን ጊዜ ይወስደዋል ይባል። 4 ዓመት እኮ ቆይተው የሚለያዩ እኮ አሉ። መጀመሪያ ጓደኛም አልነበራችሁም ማለት ነው እኮ። 4 ዓመት አስጠብቆሽ ከሄደ ያንቺ አልነበረ መጀመሪያም። ይሄ ሰው እመኚኝ ያንቺ አልነበረም። 4 ዓመት አስጠብቃ ከሄደች በእውነት ወንድም ያንተ አይደለችም መጀመሪያም። ወርቅ ከዛገ መጀመሪያ ምን አልነበረም? ወርቅ አልነበረም። ጓደኛ ከሄደ መጀመሪያ ምን አልነበረም ማለት ነው? ጓደኛ አልነበረም። ጓደኛ አልነበረም። ዝም ብለሽ ነው እድሜሽን የጨረሽው ማለት ነው። ያ ሁሉ ዓመት መስሎሽ፣ ያንቺ መስሎሽ። ደግሞ እኮ በልመናም እኮ ለማስቀረት የሚታገሉ እኮ እህት ወንድሞች አሉ። ለመሄድ ያሰበን ሰው የታክሲ ሳትሸኘው የሚባል አባባል።
ለመሄድ ያሰበን ሰው የታክሲ ሰጥተህ ሸኘው። ካልሆነ ግን የአውሮፕላን ለመክፈል ትገደዳለህ። የአውሮፕላን ከፍለህ ነው የምታስኬደው አይደለም። ዋጋ ትከፍላለህ መጨረሻ ላይ ነው እኮ። ለመሄድ ያሰበን ሰው ማስቀረት ትርፉ ማስረፈር ነው። ነገ ከነገ ወዲያ ተነስቶ መሄዱ እኮ አይቀርም። ማንንም ሰው በመለማመጥ ለማሰራት ሞክሩት ወንድሞች። የተከፈተ ማይክ አለኝ አለ እየረበሸኝ ነው። ዝጉ። ማይክ ተቆጣጠሩ። የተከፈተ ማይክ አለ እየዘጋችሁ አድሚኖች። መልካም። ለመሄድ ያሰበን ሰው ማስቀረት ትርፉ ማስረፈር ነው። ነገ ከነገ ወዲያ መሄዱ አይቀርም። እያስፈራራችሁ ይኖራል ያ ሰው። ከዛ አንድ ቀን ይደክማል እኮ መለማመጥ። አይደክምም? ይደክማል እኮ በእውነት። ኧረ ወዲያ ይቀርብኝሳ ምንድነው እኔ እየተለማመኩ እኖራለሁ እንዴት ትላላችሁ አንድ ቀን። ከዛ መጨረሻ ላይ ባዶነታችሁ ይሰማችኋል። ባዶነት ይሰማችኋል። በጣም ውስጣችሁ ይሰበራል። ይሄ ነው እኮ የአውሮፕላን ከፍለት ለመክፈል ትገደዳለህ የሚባለው እኮ ይሄ ነው። ፍቅር በልመና አይዘለቅም። በልመና አይዘለቅም በትህትና እንጂ ይባላል። እውነት ነው። ማንንም ሰው ለምናችሁ ለማስቀረት አትሞክሩ። ለምናችሁ የእናንተን ፍላጎት እንዲፈጽም አታስገድዱ። ከሆነ ይሆናል፣ ካልሆነ አይሆንም። ከመጡም እሰየው፣ ከቀሩም እሰየው የሚባል አባባል አለ። እውነት ነው። ከመጣም መልካም፣ ከሄደም ሄደ። ብቻ ማን አይለየን፣ ማን አይተወን። መድኃኒዓለም አይለየን። በትክክል ብቸኝነት እኮ የሚሰማ ከፈጣሪ ስትለይ ነው። በእውነት እሱ ከባድ ነው። እግዚአብሔር ብቻ አይለይሽ እህቴ። መድኃኒዓለም ብቻ አይለይክ። እሱ ከተለየ ፍራ። ይሄኔ ፍሪ። የአዳምን መንፈሳዊ ፊልም ማየት መወደው ለዚህ ነው። አዳምና ሔዋን ሚስቱና ልጆቹ ተኝተው ሳለ ብቻውን ሌሊት ተነስቶ ይጸልይ ነበረ። ምን እያለ? አምላኬ ሆይ ለምን ተውከኝ ይላል ወደ አምላኩ። ለምን ተውከኝ? ለምን ትተወኛለህ? መቼ ነው ወደ እኔ የምትመጣው? ፈራውኝ ይላል። አቤት! እንደዚህ ሲል እኔ እንዴት ሌላ ተመስጦ ውስጥ ነው የምገባው። የአዳምና የሔዋን መንፈሳዊ ፊልም ላይ ለምን ተውከኝ? ብቸኝነት ተሰማኝ፣ ፈራውኝ ይላል። እውነት ነው። ፈጣሪ ሲለኝ ነው በጣም የሚያስፈራው። ምክንያቱም የመኖር ዋስትና እግዚአብሔር ነዋ። የምትረግጥበት መሬት እኮ እግዚአብሔር እኮ ነው የያዘው። የምትተነፍሰው እስትንፋስ እኮ የሱ ነው። ቀና ብለህ እኮ የምታየው ሰማይ የሱ እኮ ነው። እንዴት አስፈራ! ያስፈራል። የእውነት ብቻ እሱ አይለይክ፣ ብቻ እሱ አይለይሽ። ሰው ጊዜን ያመጣው ጊዜ ይወስደዋል። ሰው ተለየኝ፣ ራቀኝ፣ ሸሸኝ ብላችሁ አትጨነቁ። ብቻ መድኃኒዓለም አይለየን። ጌታዬ እንደዚህ በሉት። ሰው ሲለያችሁ ጌታዬ አንተ ብቻ አትለኝ አደራ በሉት። የኔ ጌታ መድኃኒዓለም ብቻ አንተ አትለየኝ። የኔ መጨረሻ አንተ ስትለየኝ ነው። እናም አምላኬ ደካማ በሆን እንኳን እባክህ አትለየኝ በሉት። እስቲ አንዳንዴ ከተለመደው ጸሎታችሁ ከመድኃኒዓለም ጋር እንዲህ አይነት የአባትና የልጅ አይነት ንግግር ተነጋገሩ። እስቲ እንዲህ አይነት ንግግራችን እኮ ይናፍቀዋል መድኃኒዓለም። አንዳንዴ የአባትነትና የልጅነት ንግግር አለ አይደለም? እስቲ አውሩት። አባቴ አንተ ብቻ አትለይ። ሰው ችግር የለም፣ ሰው ቢለይ ሰው ይመጣል፣ ግን አንተ አትለኝ አደራ። አውቃለሁ አሳዝኛለሁ፣ ግን አትለኝ እባክህን። የቀደመ በደሌን አታስብኝ ይላል ዳዊት መዝሙር 78 ላይ።
የቀደመ በደላችን አታስብብን። ምሕረት ታገኘን። እጅግ ተቸግረናል። አምላካችንና መድኃኒታችን ሆይ እርዳን። ስለ ስምም ክብር አቤቱ ታደገን። ስለ ስምም ኃጢአታችን አስተሰርይልን ይላል ዳዊት መዝሙር 78 ቁጥር 8። የቀደመ በደልን አስበ እባክህ አትለኝ ጌታዬ። እኔነቴን ከዛሬ ጀምሮ ለአንተ አሳልፌ ሰጥቻለሁ። የትም ስሄድ እባክህ ከኔ እንዳትለኝ። በእውነት አንተ ከተለየኝ ምንድን ነው የሚውጠኝ በሉት። ምንድን ነው የሚውጠኝ? መግቢያዬ የት ነው? ሰው ቢሄድ ሰው ይመጣል። ሁሉም ያለው በአንተ መዳፍ ነው። ተለየኝ ያልኩትም ሰው በአንተ መዳፍ ውስጥ ያለ ነው። ከአንተ ሊሸሽ አይችልም። እሱም ቢሆን ግን እኔነቴን ለእኔነቴ አትተወኝ እባክህን፣ እባክህን አትተወኝ። እንዲህ እያላችሁ እንድትጸልዩ ደግሞ የሚገፋፋችሁ ዳዊት፣ የዳዊት ጸሎት መዝሙረ ዳዊት እንዴት መጸለይ እንዳለባችሁ ራሱ ያስተምራችኋል። የዳዊት ጸሎት መዝሙረ ዳዊት ያስተምራችኋል በእውነት። እና እንዲህ ያላችሁ መነጋገር ልመዱ ለማለት ያክል ነው። ስለዚህ ባጭሩ ዋናው መልእክቴ ሰው ሸሸኝ፣ ሰው ራቀኝ ብላችሁ ደግሞም ሰው እንዳይሸሸኝ እያላችሁ ደግሞ ማድረግ የሚጠበቅባችሁ ነገር ከማድረግ አትሽሹ ያልኳችሁ ነው። በተለይ በሃይማኖት ላይ ጠንካራ ሁኝ። ይሽሽ ከሸሸም ይሽሽ። ግን ስትመክሩ በትህትና በፍቅር ለስለስ ባለ ንግግር። የለዘበች ምላስ ቁጣን ትመልሳለች፣ ሻከራ ቃል ግን ቁጣን ታስነሳለች ይላል። በሻከረ አነጋገር አይደለም ሰውን ስትመክሩ። ንስሐ ግባ ስትሉ በሻከረ አይደለም። አንዳንዱ እኮ እንዴት መምከር እንዳለበት ራሱ እኮ አያውቅም። እመክራለሁ ብሎ እኮ የሚቆጣ አለ። እውነት ውሸት? ትክክል አይደለሁም? እመክራለሁ ብሎ ጭራሽ እኮ የሚዘልፍ እኮ አለ። ቁጣው የሚያወርድ እኮ ሁሉ አለ። የቁጣውን በትር ይሰነዝራል። ግን እኮ ለመምከር ብሎ ነው። ግን የእሱ ምክር ሰው ያርቃል እንጂ አያቀርብም። እና እመክራለሁ ብላችሁ ደግሞ አጉል የሆነ ቁጣ ውስጥ እንዳትገቡ፣ እልክ ውስጥ እንዳትገቡ። በፍቅር ነው ሰው የሚሰበከው። ደግሞ ያለውን እያደነክ ሰው ስትመክሩ መጀመሪያ ያ ሰው ያለውን አድንቁ። እሺ፣ መጀመሪያ ያለውን ማድነቅ ተማሩ። ለምሳሌ አሁን ሳልፈልግ የማይሆን ማፍርበትን ቃል ልጠቀም ነው ማለቴ። ለምሳሌ እጮኛሞች አላችሁ አይደል? ስትመክሪ እንዲያርግ ሳይሆን ያለውን ነገር እያደነቅሽለት ፍቅርሽን እየገለሽለት መሆን አለበት። የኔ ቆንጆ የሚባል ነገር አለ አይደል? ልክ እንደዛ ማለት ነው። እያደነቅሽ ያለውን እያደነቅሽለት ጎበዝ እኮ ነህ፣ ጀግና እኮ ነህ እያለሽ ወንድነቱን እያከበርሽ ያኔ ይቀበለዋል። ያኔ ደስ ይለዋል። እንደውም ያመሰግንሻል። እንዳንቺ አይነት በእውነት እያለ ለስለስ አድርጋ የምትመክረኝ ወደ አምላኳ በፍቅር የምትሰብከኝ ከአንቺ ጋር ያገናኘኝ ጌታ በእውነት ስሙ የተመሰገነ እያለ አያመሰግንም? ያመሰግናል? አያመሰግንም? መልሱልኝ። ያመሰግናል። እንዲህ ያደረጋችሁ ነው የምትመክሩት። አንተም ልክ እንደዚሁ ልክ የትእዛዝ ስትመክር ትእዛዝ አይሆንም ንግግርክ። እመክራለሁ ብለህ አትዘዛት ብሏል እኮ። እንዴት መምከር እንዳለብን ቅዱስ ጳውሎስ እኮ አስቀምጦልናል። አንደኛ ጢሞቴዎስ ላይ ሽማግሌ የሆነውን አትገስጸው ይላል። ሽማግሌ የሆነውን አትገስጸው፣ እርሱ ግን እንደ አባት፣ ጎበዞችን እንደ ወንድሞች ይላል። የሸመገሉትን ሴቶች እንደ እናቶች ይላል። ቆነጃጅቱን እንደ እህቶች ይላል። ቆነጃጅቱን እንደ እህቶች በፍጹም ንጽሕና እዘዛቸው አላለም፣ ለምናቸው። በትህትና ምከር ማለት እኮ ነው። እንደዛ ነው። ግን ስትመክራት የሆነ ትእዛዝ አይነት ነገር አታድርገው። ያላትን ነገር እያደነቅ ቆንጆ እኮ ነሽ፣
እንዴት እንደምወድሽ እያልክ በመሃል ስለ ክርስቶስ ፍቅር ጣል ታደርጋለህ መጽሐፍ ቅዱስ። ያኔ በፍቅር ነው ንግግር የምትቀበለው ማለት ነው። እንዳንተ ያለ ጓደኛ የሰጠኝ፣ እንዳንተ ያለ ባል የሰጠኝ ትላለች። ያኔ ከአንተ ዞር ስትል ፈጣሪዋን ነው የምታመሰግነው። ከአንቺ እሱ ዞር ሲል ጌታ ያመሰግናል ይላል። አምላኩን ያመሰግናል። እንዲህ ነው መሆን ያለበት እንጂ በትእዛዝ መልክ መሆን የለበትም። ለዛ እኮ ነው ቅዱስ ጳውሎስ ዘመኑን እየዋጃችሁ በውጭ ባሉት ዘንድ እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፎች ናቸውና ዘመኑን ዋጁ አለ። በአሁኑ ሰዓት ያለ ሰው ለመምከር በጣም አስቸጋሪ ነው። ስትመክሩት እየሰደባችሁት ያለ ነው የሚመስለው። ትንሽ ስትናገሩት አንቺ እኔን ልትሰብኪ ነው ነው የሚለው። ትንሽ ስትመክሩት አንተ እኔን ልትሰብከኝ ነው፣ ሰደብከኝ እኮ ነው የሚለው። እንደውም ኧረ አንዳንዱማ ሰደብከኝ ስትመክሩት ማለት ነው እንደ ስድብ ነው የሚቆጥሩት። በጣም አስቸጋሪ ነው። ስለዚህ ለዛ ነው ዘመኑን ዋጁ የተባለው። አንዱ እንዴት መምከር እንዳለብን በጥንቃቄ መሆን አለበት። ባለመፍራት። ታዲያ ባለመፍራት ስላችሁ ጥሎኝ ይሄዳል ጥላኝ ትሄዳል እንደዛ አይደለም። እንዴት መጠቀም እንዳለባችሁ፣ መቼ ምን መጠቀም እንዳለባችሁ እያስተዋላችሁ ለእያንዳንዱ እንዴት እንደምትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ይላል ቅዱስ ጳውሎስ። ንግግራችሁ በምን እንደተቀመመ? በምን? በጨው እንደተቀመመ። በትክክል በጨው እንደተቀመመ በጸጋ ይሁን፣ ለስለስ ባለ አነጋገር፣ ቃለ እግዚአብሔር በታጀበው አነጋገር መሆን አለበት። ይሄን ይመስላል። ዛሬ ብዙ ትምህርት እንደተማማርን ምንም እንኳን 2 ሰው ብቻ ባስተናግድም ግን ብዙ ትምህርት እንደወሰዳችሁበት ተስፋ አደርጋለሁ። በእውነት በሰማነው ቃል 30፣ 60፣ 100 የምናፈራ ያደርገን ቸሩ መድኃኔዓለም እና እታለምዬ መመለስ ካልቻለ እንዴት ማድረግ ትችላለህ? ማለት ያኔ እሺ መልካም ክርክር ነው የሚገባው ማለት ነው። እሺ እና መክራ መመለስ እሺ ካልቻለ ምን ማድረግ አለበት? መልካም መጀመሪያ 2 ነገሮችን ትጠቀም። 2 ነገሮችን፣ አንደኛ ትጸልይለት፣ አጥብቃ ትጸልይለት። ምክንያቱም ይሄ ችግር የመጣው ምናልባት እሱ ላይ ያሉት መናፍስቶች የሆነ ሞር ኦቨር ሆነውበት ማለት ነው። ግልጽ ነው አይደል? መጫጫን የሆነ ስንፍና አምጥተውበት ሊሆን ይችላል። እንደዚህ ታዲያ ይሄንን ነገር ደግሞ እግዚአብሔር እንዲያርቅለት በአጋንንቱ ላይ እንዲበረታ እሷ በጸሎት ልታስበው ይገባል። ሁለተኛ ደግሞ ንግግሯን እንዲቀበል ምን ማድረግ አለባት? እሷ ንግግሯን እንዲቀበል መጸለይ አለባት። ገና ወደሱ ከመገናኘቷ በፊት አስቀድማ በጸሎት ጌታዬ ሆይ መድኃኔዓለም አባቴ እባክን ከእጮኛዬ ጋር አስማማኝ፣ እኔ እሱን እንዳዳምጠው እሱም እኔን እንዲያዳምጠኝ እባክን አድርገን፣ በመካከላችን ሰላምን አስፍን፣ አምላኬ አስማማን፣ እኔ እሱን እሺ እንድለው እሱም እኔን እሺ እንዲለኝ አድርግ። በመካከላችን ጭቅጭቅ የሚፈጥሩትን መናፍስት ከመካከላችን ነቅላ አጥፋው፣ አውጣቸው። ጌታ ሆይ ጌታዬ አንተ የሰላም ዳኛ የሰላም ንጉስ በመካከላችን ሾሜሃለሁ ብላ ተማጽና ነው መቅረብ ያለባት። ስትገናኝ አስማማን እባክህ አምላኬ ሆይ እያለች ጸሎት አድርጋ፣ በተለይ ቅዱሳን መላእክት ረዳት እናድርጋቸው። በእውነት እኛን ለመርዳት ከምንጊዜውም በላይ የተዘጋጁ ናቸው። የተዘጋጁ ሰልፈኞች፣ ጦረኞች ቅዱሳን መላእክት ናቸው። ለምሳሌ ቅዱስ ሚካኤልን በማዕከላችን እንዲሆን ከተፈለገ ኦ ሚካኤል ኦ ሚካኤል ኦ መተንብልትልና ጸልያ ጨርሳ ቅዱስ ሚካኤል ከፊት ቅደም፣ በማዕከላችን ግባ፣ በፍቅር የዛሬውን ግንኙነታችን እንድንጨርስ አድርግ ብላ ሾማ ትገናኛለች። እንዲህ አይነት መንገዶችን ትጠቀም። ይሄ ማለት ጸሎት ነው። ሌላው ደግሞ ሁለተኛ በምክር ለመምከር እንደዚህ ብዙ ጥረት አድርግ። ይሄን ሁሉ አድርጋ ምንም ለውጥ ካላየችበት የምንም በቃ ማይለወጥ አይነት ነገር ከሆነ እንዳትገባ። ይሄንን ነው እኔ የምመክራችሁ።
ሰምታችሁኛል አይደል? ለውጥ ካላያችሁ በጭራሽ እህት ወንድሞች ገብቼ ለውጠዋለሁ አይሰራም። እንደዚህ ብዙዎች እንደዚህ እያሉ በጣም ራሳቸውን የማይሆን ነገር ውስጥ ገብተዋል። እለውጣታለሁ ብለው ይጋባሉ። እለውጠዋለሁ ብለው ይጋቡና መለወጥ ከባድ ነው ይሆንባቸዋል። እንደውም ቆይ ልንገራችሁ፣ ሰው ከመጋባቱ በፊት ነው ወይስ ካገባ በኋላ ነው ጥሩ ጸባይ የሚያሳየው? ያለ የሌለውን ጸባይ የሚያሳየው ንገሩኝ። ሲገባ ከማግባቱ በፊት ነው አይደለ? ጥሩ ጸባይ ለማሳየት የሚሞክረው ሳይገባ ጥሩ ጸባይ ይኖራል። በትክክል ካገባ በኋላማ እኮ ኖርማል ነው ሁሉም ነገር። የሚጓጓው ነገር ሁሉ በቃ ኖርማል ሆኖ ያገኘዋል። ከዛ በኋላ ብትፈልጊት እንደዚህ አድርጊ፣ ባትፈልጊ ታዩ ከፈለሽ ምንሽ ይቀርብኛል ነው የሚላት መጨረሻ ላይ። በደንብ እንድታስተውሉ ፈልጋለሁ። ይሰርቻል መሀል ላይ በቃ ወንድ ልጅ ከማግባቱ በፊት ያለ የሌለውን አሟጦ ሊጋብዛት ሁሉ ይችላል። በቃ የለውም እኮ እናቱን ሁሉ አይረዳም፣ ግን እሷን ለማስደሰት ብሎ የቀን ስራውን ሁሉ አውጥቶ ሊመግባት ይችላል። አለ የተባለ ሆቴል አስገብቷት። ካገባ በኋላስ ያለንን እንካፈል ነው የሚላል። አንድ ዳቦ ካለ ዳቦዋን ተካፍለን እንብላ፣ ከዚህ በላይ ምን ላመጣልሽ ትፈልጊያለሽ ነው የሚላት። እስከዚህ ድረስ ነው ተመልከቱ። እና እህት ወንድሞች እለውጠዋለሁ የሚባል ነገር አይሰራም፣ በክርስትና አይሰራም። ሳታገቢ መለወጥ ያልቻልሽውን ሰው አግብተሽ መለወጥ አትችይም። ሳታገባ መለወጥ ያልቻልካትን ሴት አግብቼ እለውጣታለሁ አይሰራም። በእርግጥ ቢሳካል እንኳን ዋጋ አስከፍሎክ ነው። ስንት ዋጋ አስከፍሎ እንደው ቢሳካ፣ ብዙ ጊዜ አይሳካም፣ ግን ቢሳካ እንኳን ደምተሽ ቆስለሽ እየደበደበሽ እየረገጠሽ እንደ ምናምንቴ እየቆጠረሽ አስቢው። ምናልባትም እያመነዘረብሽም ሊሆን ይችላል፣ አይታወቅም። ዋጋ አስከፍሎሽ ምን ቀን ነው የገባውበት እያልሽ ሁሉ እያማረርሽ፣ ይሄ ሁሉ ዋጋ አስከፍሎሽ ነው። እንደው እሱም ከተሳካ ይኸው አሁን ያገቡ እንዴት ነው ወንድሞች? እስቲ አግብታችሁ እለውጣለሁ ብላችሁ የምትታገሉ ዋጋ እያስከፈለ ነው እያስከፈለ አይደለም? የተጋባችሁ የትዳር አጋራችሁ ለመለወጥ ተናገሩ እስቲ እናንተ። ዋጋ አልከፈላችሁ? ብዙ ዋጋ አስቡት። ያ ሁሉ ዋጋ ነው የምትከፍሉት። ይጠብቃችኋል እንደዛ አይነት ዋጋ ልላችሁ ፈልጌ ነው። አልተማረራችሁም? ባላገባ አላላችሁ? ከምሬት የተነሳ አለማግባት ይሻላል ብላችሁ የተማረራችሁበት ጊዜ አስቡት። ይሄው ዋጋ ያስከፍላል። እንዲህ አይነት ዋጋ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለው ለዚህ ነው። እና ወንድ ልጅ ዋጋ የሚከፍለው ከማግባት በፊት ነው። ትክክለኛ ፍቅሩን የሚያሳየው ከማግባት በፊት ነው። ከማግባት በፊት ያላሳየውን ፍቅር አያሳይም። ዋጋ ከፍሎ የሚለወጠው መለወጥ የምትችሉትም ከማግባት በፊት ነው። ከወደድከኝ ይሄን እንዲህ ደሊላ ሶምሶንን ስታሽከረክር የነበረው እንዴት ነው? አስቡት። ዋጋ እኮ አስከፍለዋለች። ፀጉሩን ሁሉ አስላጭተዋለች። አይኑን ሁሉ አስወጥተዋለች። አስቡት። እና እህት ወንድሞች ጥንቃቄ እናድርግ ለማለት ያክል ነው። እሺ እህቴ ግልጽ ነው አይደል? የማይሆን ህይወት ውስጥ ደግሞ እንድንገባ ግዳጅ የለብንም። በሃይማኖትም አንገደድም። ለዚህ እኮ ነው አይተፈትነ አግባ። ሲጀመር የመተጫጫ ጊዜም ያስፈለገው ለዚህ አይደል እንዴ? ፍትሐ ነገሥት የጊዜ ገደብ 2 ዓመት ብሎ የሰጠው ከ2 ዓመት እንዳይበልጥ ብሎ የጊዜ ገደብ የሰጠው ፍትሐ ነገሥት ለዛ እኮ ነው። ተፈታትሸን እኮ እንድንጋባ ነው። አይተን መዝነን ይህን ሁሉ አይተን እንድናገባ እኮ ነው። ካገባ በኋላ ግን ማማረር አይሰራም።
ካገባ በኋላ ማማረር አይሰራም እና አንድ ይህንን ልናስታውስ ይገባል ነው። ተመለሰልሽ እህቴ? እሺ ወንድሜ አመሰግናለሁ። ቃለ ሕይወት ያሰማልን፣ ጸጋውን ያብዛልህ። መልካም አሜን። ለሁላችንም ያሰማን። የዛሬው መርሃ ግብር በዚሁ ተጠናቋል። በእውነት በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል።